AI ሪፕሌስ አያደርግም። AI የሚጠቀም ሰው ነው ሪፕሌስ የሚያደርገው። በጣም ብዙ ሚስጥር አለው እዛ ውስጥ። ትሪሊየንስ ኦፍ ዶላርስ የሚያክሉ ቢዝነሶች ክሬት ተደርገዋል በአርቲፊሻል ኢንተለጀንስ ብቻ። ኤቭሪባዲ ነው ሲወቱ ከዚህ የተሻለ መሆን እንደሚችል። 120 ሚሊዮን ህዝብ ውስጥ 12% ብቻ ነው እንግሊዝኛ ተናጋሪ። ለማወዳደር ብቁ አይደሉም አሁን ላይ የምታያቸው ሲቪዎች። አሁን ይሄን ሲሰማ ሰው በጣም ዲስአፖይንትድ ሊሆን ይችላል፣ ግን ስራ አለ። ድሮ እኮ በልጅነቴ ብሰራ ኖሮ ገብቼ በስራ በማር ኖሮ ያንን ቢዝነስ ብጀምር ኖሮ ማለት አይቀርም። ህይወት የተለውጠው እኮ እነሱንም ለውጣለሁ የምትላቸው ሰዎች ናቸው አይሳካለም የሚሉክ ሰዎች። ቴሪጎ ሄሎ ኤንድ ዌልካም ባክ ኤቭሪዋን። ዛሬ በሌላ ፖድካስት ተገናኝተናል። የዛሬው ገስታችን ቢኒ ነው። ቢኒ ለመጀመሪያ ጊዜ ፖድካስት ስንሰራ እንግዳ አድርጌ ያቀረብኩት የኔ ጥሩ ወዳጄ ጥሩ ጓደኛዬ ነው። ከፖድካስትም ባለፈ ረጃጅም ዲስከሽኖችን በአካል ስንገናኝ እናደርጋለን እና ለማታውቁት ሰዎች ቢኒ ሶፍትዌር ኢንጂነር ነው። ትላልቅ የመንግስት ፕሮጀክቶችን ይሰራሉ። የራሱ የቴክኖሎጂ ካምፓኒ ያለው፣ በዛ ካምፓኒ አዳዲስ በተለይ ደግሞ ኤአይ ላይ ቤዝ የሚያደርጉ ፕሮዳክቶችን ነው ያወጡ ያሉት። ስፔሻሊ ደግሞ በኤአይ ጉዳይ ዛሬ ሰፋ ያለ ዲስከሽን አድርገናል። እኔም ቁጭ ብዬ የተማርኩበት ሴሽን ነው። በዛሬው ዲስከሽናችን ስለ ፍሪላንሲንግ አውርተናል፣ ስለ ጆብ ማርኬት አውርተናል። ኢቨን አንስተናቸው የማናውቃቸውን ቶፒኮች ስለ ሜንታል ሄልዝ፣ ወርክ ላይፍ ባላንስ፣ ብዙ ሰው የማያወራቸው ነገሮች ዲስከስ አድርገናል። በእርግጠኝነት ብዙ ቫልዩ ታገኙበታላችሁ። ሁልጊዜ እንደምንለው ዩቲዩብ ላይ ቁም ነገር ለባዩት የምትወጡ ሰዎች ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ፋሚሊ ሆኖ እንግባ። ቢኒ ቴንክ ዩ ቬሪ ማች። ለሁለተኛ ጊዜ ተገናኝተናል። ቴንክ ዩ ዮኒ። ስንገናኝ በጣም ብዙ ነገሮችን ዲስከስ እናደርጋለን። ዛሬም የተወሰኑ በጣም ኢምፖርታንት የምላቸው ነገሮች አድሬስ እናደርጋለን። ያሰብኩት ቶፒክ አርቲፊሻል ኢንተለጀንስ ነበርና አይ ነው በተለይ ደግሞ ዌስተርን ካልቸር ላይ አሁን ኦልሞስት ኤአይ ኢንተግሬት የማያደርገው ኦልሞስት ስንት ነው ያሉኝ ወደ 80% ቢዝነሶች ኤአይ ኢንተግሬት እያደረጉ ነው በሆነ መንገድ። በጣም ብዙ ቁጥር ነው። በነገር ላይ እኛ ሀገር ስትመጣ 3% ራሱ ከተገኘ ጥሩ ይመስለኛል። ራይት። ከዛ በፊት ግን ምናልባት ይሄንም የሚያዳምጥ ይሄን ፖድካስት የሚያዳምጥ ሰው ኤአይ እያልን ስናወራ በሆነ መንገድ ይገባዋል። ቻትጂፒቲ ማለቱ ነው ኦር ዲፕሲንግ እንደዛ ማለቱ ነው ብሎ ሊያስብ ይችላል። ግን ትንሽ ወደ ኋላ እንመልሰውና በደንብ ነገሩን አንደርስታንድ እንድናደርገው ቢካዝ እነዛ ኤአይ ቱሎች ላይ ትረስታችንን ወይም ደግሞ እንደሆነ ታማኝ ሶርስ እነሱን ኮንሲደር ከማድረጋችን በፊት እኔ ኢቭን አሰራሩ እንዴት እንደሆነ ማወቅ እፈልጋለሁ። እንዴት ነው ኦፕን ኤአይ ብሮ እንዴት ነው የሚሰራው? መጀመሪያ እንዴት ነው የሚሰራው? alright so artificial intelligence or AI የኮምፒውተር ሲስተሞችን ዲሲዥን ልክ እንደ ሰዎች ዲሲዥን ሜክ እንዲያደርጉ የሚያስችላቸው ቴክኖሎጂ ነው። ያንን የሚደረግበት መንገድ ደግሞ ትሬን ይደረጋል ወይ ደግሞ የሆነ አይነት ዴታ ይሰጣቸዋል። የዛን ዴታ ፓተርን ሪኮግናይዝ በማድረግ ብዙ አይነት I don't want to get into the technicals ግን ሱፐርቫይዝ ምትለዋለ ወይ ደግሞ እያስተማርከው ልክ እንደ ህፃን ልጅን ትክክል ነገር ሲያደርግ ከረሜላ ትሰጠዋለህ፣ ጥፋት ሲያጠፋ ትከለክለዋለህ። እንደዚህ ትክክል አይነት አውትፑት ሲያወጣ ሪዋርድ እየሰጠከው ይሄ ትክክል ነው ይሄ ትክክል አይደለም የምትልበት አይነት ማስተማሪያ መንገድ አለ። አንሱፐርቫይዝ ደግሞ የሚባለው አለ የዛ ተቃራኒ ማለት ነው። አሁን ላይ የምናያቸው የኤአይ ቴክኖሎጂዎች ኤልኤልኤም ወይም ላርጅ ላንጉዌጅ ሞዴሎች ይባላሉ። በተለይ እንደ ኦፕንኤአይ፣ ዲፕሲክ ያየናቸው ማለት ነው። እነሱ የሚሰሩት እንዴት ነው? ላርጅ የሆኑ ቴክስት ዴታዎች ናቸው የሚሰጧቸው። ሲምፕሊ እነዚህ ኤአይዎች ያስባሉ ማለት ግን አንችልም። ያሰቡ ይመስለናል። የምናያቸውም አውትፑቶች በጣም አርቲኩሌትድ የተደረጉ ናቸው። ላርጅ ላንጉዌጅ ሞዴሎች የሚሰሩት ሴማንቲክ የሆነ ሪሌሽንሽፕ ቢልድ ያደርጋሉ ኦብጀክቶች ጋር። በደንብ ብሬክዳውን ላድርገው። አሁን ለምሳሌ ኳስ ስትል ኳስ የሚባለው ኦብጀክት አለ ዘን ኤክሳይትመንት ወይም ደግሞ ደስታ የሚባለው ነገር ጋር አንድ ላይ ይፈርጀዋል። እነዚህ ሁለቱን ኦብጀክቶች ማለት ነው። ይሄንን ኢምቤዲንግ ግራፍ ወይ ኢምቤዲንግ ስፔስ ይባላል። እዛ ላይ አንድ ቦታ ላይ ያደርገዋል። በኋላ ላይ ስለ ኳስ ስትጠይቀው ኤክሳይትመንት አብሮት እንዳለ አውትፑቱ ላይ ወይ ደግሞ ከጀርባ አንደርስታንድ ያደረጉ ይመስለናል እንጂ ያንን ነገር ሁለቱን ሴማንቲክ ሪሌሽንሺፓቸውን አያይዞ የምንጠይቀውን ጥያቄ ይመልስልናል። ሲምፕሊ ፑት እነዚህ ኤአይዎች እጃችን ላይ ያሉት ኤአይዎች እየሰሩበት ያለው መንገድ ቀጣይ የሚመጣውን ወርድ the best way predict ያደርጋሉ። አንደርስታንድ አያደርጉትም። ልክ እንደኛ ሰዎች እንደምናስበው አንደርስታንድ አድርገውት አይደለም። ግን በጣም ላርጅ የሚባል የቴክስት ዴታ ይሰጣቸዋል። ያንን እንደ ግብዓት ይጠቀሙታል። ከነዛ ላይ ሪፈር እያደረጉ ኤግዚስት የሚያደርጉትን ዴታዎች ሪፈር እያደረጉ the next best word predict ያደርጋሉ። ብዙ ኮንሰፕት አለው ከጀርባው ቶከናይዜሽን everything that ቴክኒካል ማንገባበት ግን in simple term ያ ነው። ሲምፕሊ እነዚህ እጃችን ላይ ያሉት ኤአይዎች autocorrecting the best way ወይ ደግሞ autocorrect on steroids ልትላቸው ትችላለህ። autocorrect on steroids. Yeah. Nice. So that's how they're actually working. ግን ዓለምን ስቲል እየነቀነቁ ነው እንደምታየው። ቀላል ነገር የለም. Honestly speaking እኔ እናንተ ስናወራ
እየሰራን ያለነው አውቶ ኮሬክት ነው። በልጅነትህ የሆኑ ቃላቶችን ተማርካቸው አይደለ ሀለ ያልክ ከዛ ማውራት በተወሰኑ መልኩ ለመድክ እያደግክ ስትመጣ ቃላቶችን አደራደርህን አስተካከልከው። how do you think ቃላቶችን ነው እያወጣህበት ያለው መንገድ የሆኑ የምታውቃቸው ቃላቶች አሉ the best way እየደረደርካቸው ነው። so simulate ነው የሚያደርገው artificial intelligence የሰውን አስተሳሰብ simulate ለማድረግ ነው እየተሰራ ያለው which is አሁን ላይ የደረሰበት ደረጃ it's really amazing within the past 3 or 4 years እነዚህ ቴክኖሎጂዎች አልነበሩም። ከዛ ጊዜ በኋላ ይዞት የመጣው ዌቭ እንደምናየው ነው እና ያው AI in simple terms I hope I don't confuse you እኔ ኮንፊውዝ አልሆንኩም እንደውም ትንሽ እውቀቱም ስለነበረኝ በሆነ መንገድ አንደርስታንድ አድርጌዋለሁ ብዬ አስባለሁ። ግን እንዴት ነው ጊዜው ፈጠነ መሰለኝ ወይም ደግሞ ስለ AI ሳንሰማ ቆየንና ድንገት መጣ። በተለይ ኦፕን AI ከመጣ በኋላ ኤቭሪባዲ ስልኩ ላይ አሁን AI አለ like leverage ማድረግ ይችላልና በሆነ መንገድ ስራችን አቅልሎታል ብዬ አስባለሁ። በጣም ዳም የሆኑ ጥያቄዎችን ላጠይቃለሁ ባይ ዘ ወይ አሁን ማለት ነው because የሆነ ጥያቄ ያለ ሰው ስለሚኖር እሱንም ሪፕሬዘንት ማድረግ መቻል አለብኝ። አንደኛ ምን ያህል ርቀት ሊጓዝ ይችላል ወይም ደግሞ እዛ ጋር ከመድረሳችን በፊት አሁን ላይ ያሉት AI ቱሎች እንዴት ነው ስራም ላይ ላለ ሊሆን ይችላል ቤትም ውስጥ ያለ በምን ያህል ስኮፕ ልንጠቀምባቸው እንችላለን ወይም ደግሞ በጣም ቤዚክ በሆነ ሌቭል ልንጠቀምባቸው የምንችላቸው AIዎች እንደ ቱል እንደ መሳሪያ የትኞቹ ናቸው? ከዛ እስከምን ኤክስቴንት ድረስ ይሄዳሉ? እስከምን ኤክስቴንት ድረስ AI ልንጠቀምበት እንችላለን? ከዛ ኔጌቲቭ ሳይዱንም እናነሳለን። good በጣም ጥሩ። so AI ልንጠቀምባቸው የምንችልባቸው ብዙ መንገዶች አሉ። ግን ከዛ በፊት ልገባበት የሚፈልገው ምን አደረገ የኢንዱስትሪ ላይ እኛ ሀገር ላይ አዳፕት አላደረግንም። ነጮቹ እያደረጉት እንዳለው ዌስተርን ወርልድ ላይ ያሉት ድርጅቶች ወይ ሀገሮች እያደረጉት እንዳለው ብዙ ፋክተሮች አሉት። ግን trillions of dollars የሚያክሉ ቢዝነሶች or ማርኬቶች ክሬት ተደርገዋል በአርቲፊሻል ኢንተለጀንስ ብቻ። yeah it's huge. I mean within the past 3 እና 4 years ብቻ ያየናቸው በAI ብቻ ቢልድ የተደረጉ ካምፓኒዎች በጣም ብዙ ናቸው። ቀደም ብለዋል 333 ሚሊዮን ቢዝነሶች አሉ ዓለም ላይ። ከነዛ ውስጥ ነው 80% አዳፕት እያደረገው ያለው። this is actually fascinating because ቀደም ስትለው ተመሳሳይ ሪሰርች እንዳነበብ ነው የተረዳሁትና ያን ያረጉበት ሪዝን በብል ስለሆነ አይደለም የሆነ ሳለ ብረስት ስለሚያደርግ አይደለም። it's a trajectory ወደ ኋላ የምንመለስበት አይነት አይደለም። it's not like የሆነ the next bitcoin or የሆነ ክሪፕቶ አይደለም። አናኖራችንን ሁላችንም ቀይሮታል። መረጃን የምናገኝበት መንገድ በጣም ለውጦታል። የውጮቹም ቢዝነስ or ደግሞ የውጮቹ ካምፓኒዎች ይሄንን ነገር በጣም አድቫንቴጅ እያያዙበት ነው የምናየው። እኛ ሀገርስ ቀደም ብለዋል 2% ነው actually የኛ ሀገር ውስጥ ያሉ ቢዝነሶች አዳፕት አድርገውት እየተጠቀሙበት ያለው። nice it's actually not nice 80% ነው የሌላው የኛ is 2%. it's really nice low. For my estimation ለኤስቲሜሽን ጥሩ ግን ለቢዝነሶቹ not so much. ያ የሆነበት ብዙ ሪዝኖች አሉ። አንድ ሪዝን የአክሰሲቢሊቲ ችግር or ደግሞ ተደራሽነቱ ምን ያህል ነው ኢትዮጵያ ውስጥ AI ያ ማለት ኢትዮጵያ ውስጥ ለምን ቢዝነሶች እየተጠቀሙበት ያልሆነው አንደኛውና ሜጀር እኛም አዲስ AI ላይ አሁን ሶልቭ ለማድረግ እየተንቀሳቀስን ያለ ነው። በቅርቡ የሚለቀቅናቸው አፕሊኬሽኖች ይህንን ፕሮብለም ወይም ይህንን ጋፕ ለማሳጠር ነው። ቢዝነሶች አብዛኛው ዳታቸው በአማርኛ ነው። ኮሚኒኬሽናቸው በአማርኛ እንዲሆን ይፈልጋሉ። ውጭ ላይ ያሉት AIዎች በአማርኛ ላይ they're not that good. I don't know ከሞከርከው ግን አብዛኛዎቹ የሆነ ኢምፕረስ የሚያደርግ አይነት ChatGPT is hilariously oh my god ChatGPT አማርኛ which is በጣም ብዙ ነገር ላይ ጥሩ ነው። በጣም ብዙ ፕሮዳክት ላይ or ብዙ ስራዎች ላይ እኔ የምጠቀመዋለሁ ግን በጣም አማርኛ ላይ it's lacking. DeepSeek ይሻላል ሰሞኑን በቅርብ ጊዜ ወዲህ የመጣው it's actually good አልሞከርኩትም አማርኛ ግን ደግሞ አማርኛ መናገር ብቻ የሚችል አይደለም። ለኢትዮጵያ ቢዝነሶችም ሆነ ለኢትዮጵያውያን አማርኛ እንዲጠቀሙ or ደግሞ አማርኛ ቤዝድ የሆኑ AIዎች እንዲጠቀሙ የሚያግዛቸው ደበበል 120 ሚሊዮን ህዝብ አለ። 120 ሚሊዮን ህዝብ ውስጥ 12% ብቻ ነው እንግሊዘኛ ተናጋሪ። 12% which is በጣም ትንሽ ነው። let alone እኛ ደግሞ ጭራሽ አሁን ላይ ሰፖርት ያደረግነው አማርኛም ብቻ ነው። ኢትዮጵያ ውስጥ በጣም ብዙ ላንጉዌጆች አሉ which is እየሰራንበት ነው። ከቅርብ ጊዜ ሞድ ኢንክሉድ የምናደርጋቸው ናቸው ፕላትፎርማችን ላይ እና አዲስ ላይ ያየነው ኢሹ ይሄንን ነው። አክሰሲቢሊቲ ጋፑን ሊያጠብልን ይችላል ብለን ያሰብነው አንድ ሶሉሽን አትሊስት በቋንቋቸው የሚያናግሩት ቋንቋቸውን ብቻ አይደለም። አማርኛ ጠይቀው አማርኛ የሚመልስ አይደለም።
እንደ ኢትዮጵያዊ የሚመልስ ካልቸራል ኑዋንስ እጅግ በጣም ሂውጅ የሆነ አድቫንቴጅ አለው። እኛ ሀገር ላይ ለምንድነው እንደዚህ አይነት አፕሊኬሽኖች አዳፕት ማይደረጉት ብለህ ስታስበው ኢቭን አፕሊኬሽን ኢትሰልፍ ኦር ዴቨሎፕመንት ላይ ያሉ ሰዎች እንደውም በጣም ይሄንን ያውቃሉ። ለምንድነው አፕሊኬሽኖች በጣም እኛ ሀገር ላይ ዶሚኔት ማያደርጉት ነጮቹ ጋር ወይ ዌስተርን ኦር ዩሮፕ ላይ እንደሚያደርጉት? ያደርጋል፣ በደንብ ይደረጋል። እኛ ሀገር ሂውጅ ኤግዛምፕል አለ። ኢትዮጵያን አፍሪካ ውስጥ አንደኛ ኢቭን ከአፍሪካ ሁላ ኢትዮጵያ ውስጥ ብቻ ሜጀር የሆነ ዩዘር ቤዝ ያለው አፕሊኬሽን አለ። ከዓለም ላይ እንኳን ትልቅ ላርጅ የሆነ ነምበር ኦፍ ዩዘር ያላት ዓለም አቀፍ አፕሊኬሽን ተጠቃሚ የሆነበት አንድ አፕ አለ፣ ቴሌግራም። ለምንድነው ማንጠይቀው? ይሄን እንዴት ነው ሰው ቴሌግራምን ቴክኖሎጂ በጣም ገና ነን ምናምን ከተባለ how come we are like the number one users of Telegram in Africa? ለምን ዋትስአፕ አልሰራም? ይሄንን ጥያቄ ብዙ ቦታ አይጠየቅም። ለምን እንደሆነ አላውቅም፣ ግን በጣም ብዙ ሚስጥር አለው እዛ ውስጥ። እንዴት አዳፕት ተደረገ? የቴሌግራም ሰክሰስ ኢዝ ሁላችንም ዞር ብለን ልናየው የሚገባ ሰክሰስ ነው። እንደውም አይ ቲንክ ዛሬ ጠዋት አይቼዋለሁ 1 ቢሊየን መንዝሊ አክቲቭ ዩዘር ላይ ደርሷል፣ which make it ሁለተኛው አክቲቭ ሶሻል ሚዲያ in the world። ኢትዮጵያ ደግሞ ሂውጅ የሆነ ኮንትሪቢዩሽን አላት እዛ ዩዘር ላይ። እና እንደውም የሆነ ሂት ማፕ ላይ ያየሁ ነበረ ዙሪያውን ከላይ እነ ሱዳን ምናምን ዋትስአፕ ናቸው፣ ኢትዮጵያ ያለች ብሉ የሆነችው ሱዳን everyone in Africa is using WhatsApp። እና የአዳፕሽኑ እንዴት አዳፕት አደረገ ሜቢ በኋላ ላይ እንመጣበታለን። ግን ቴክኖሎጂዎች በደንብ አዳፕት ይደረጋሉ። ያ ቴክኖሎጂ ግን የኛን ማህበረሰብ ያማከለ አይነት ሁኔታ ላይ መቀመጥ አለበት። አማርኛን ብቻ አይደለም መስራት እኛ የፈለግነው፣ አማርኛን ጠይቀው አማርኛ የሚመልስልክ ብቻ አይደለም፣ የኢትዮጵያ ድምጽ እንዲሆን የፈለግነው። ለምንድነው ሌሎቹ ያዮች አማርኛን ያላካተቱት? we're not marketable, which is sad። ስታየው እኛ ማርኬት የምንደረግ ወይንም ይሄ ገንዘብን የማውጣት አቅማችን ላይ ይወሰናል። እና እንትን የለንም፣ አንከፍልም። ምን ያህሉ ሰው ቻትጂፒቲ ፕሪሚየም ተጠቃሚ ነው? I mean come on, why waste? because እነዚህ ቴክኖሎጂስ they're not cheap። እና it's an overlooked community 120 ሚሊዮን ህዝብ ነው ልብ ብለህ ስታየው። እና ያንን ኮሚኒቲ ከዚህ ቴክኖሎጂ ያርቀዋል። AI ምን ያህል አድቫንስመንት እንዳመጣ ቅድም አውርተናል። ሂውጅ ካምፓኒዎችን within the past 3-4 years አምጥቷል። ስራችን ላይ በጣም ያግዘናል እያልን ነው። ይሄንን ማህበረሰብ ግን ትተነዋል። እንደኛ አይነት ሀገር ደግሞ ኤአይን ደብል ዳውን በጣም ቢጠቀምበት፣ እነዚህን አይነት ቱሎች እያንዳንዱ ስራው ላይ ቢያስገባ ትላንት ያልነበረ ነገር ነው፣ የዛሬ 5 ዓመት ያልነበረ ነገር ነው። በትልልቅ ካምፓኒዎች ብቻ የሚሰሩ ስራዎችን ሲንግል ስታርታፕ ሆኖ መስራት ይችላል። ያቺ 2% ያነሰችበት ዋነኛው ሪዝን ብለን የምናስበው ሪሰርቻችንም ባክ የሚያደርገው ይሄንን ነው። አሁን እኛ ሀገር ላይ ባለው ቤስት ፕራክቲስ በኤአይ ጉዳይ ስናነሳ ይመስለኛል በእኔ እምነት ቻትጂፒቲ ነው። ቻትጂፒቲ እኔ መቼ ነው አይ ቲንክ ላስት ይር ነው መሰለኝ የከፈልኩት። yes ምክንያቱም እንዴት ነው አየዋቸው ፊቸሮቹና የሆነ ሰዓት ላይ በጣም በቃ ሊሚትር ነገር እያገኘሁ ነው ሲበጠብጠኝ ከፈልኩኝና ላይክ አሁን ፕሪሚየም የሆነ ቻትጂፒቲ ዩዘር ነኝ። እና የትኛውን ቦታ እንዲሁ ስለ ኤአይ ኮንቨርሴሽን ሲነሳ ብዙ ሰው ፎር ፍሪ አክሰስ ማድረግ የሚችለው እሱ ስለሆነ ይመስለኛል አሁን ኤአይ ያልን ስናወራም ሰው ቻትጂፒቲ ነው መጀመሪያ ይምሮ ላይ ይመጣለትና ከዛ በተረፈ ግን በጣም ብዙ አይነት ቱሎች እንዳሉ ናቃል። ለምሳሌ ኢቭን ሌሎች አፕሊኬሽኖች እነ ግራመርሊ እነ ኖሽን ምናምን የራሳቸው ኤአይ ያላቸው የሆነ ሰዓት ላይ የምጽፈውን ነገር ያስተካክልልሃል ምናምንና ቤስት ፕራክቲስ እንል ብዙ ሰው ቻትጂፒቲን አሁን ለሚጠቀምበት ለጽሁፍ ነው ራይት። የሆነ ኢሜል ጽፍ ኦር የሆነ ፕሮፖዛል ሊጽፍ ምናምን ከሆነ ያን ነገር ያመጣለታል። ቋንቋው እንደ ስራው ላይ እንደቆየ ሰው የቻትጂፒቲን ቋንቋ እንላመደውና ሳነበውን ያሁን በኤአይ የተጻፈ ቴክስት ሴንስ አድርገዋለሁ። ኤአይ ይሸታል ራይት ጽሁፉ። ሶ አንድ ቻትጂፒቲን አነሳን። እሱን እንዴት አንድ ሰው እንደ ቢዝነስ ላይ እንደሚያግዝ ቱል እንዴት ሊጠቀመው ይችላል ራሱን የቻለ ሌላ አንድ ጉዳይ ነው። ሁለተኛው ጉዳይ ግን ምን አይነት ቱሎች አሉ ሌላ ተጨማሪ እንደዚህ ጥያቄ ጠይቀው ከመመለስ በዘለለ አውቶሜት የሚያደርጉልህ ምን አይነት ቱሎች አሉ? There are a lot of tools. There are thousands of them. Tell me, yeah. ልነግርህ የምችለው ዩዝ ኬዞቹን ነው። ዩዝ ኬዞቹን ላውጣልክ። ኤአይን እንደ ኢንዲፔንደንት የሆነ ነገር ማየት የለብህም። እጅግ ላይ ያለውን ነገር ያሻሽልልሃል ኦር የሆነን ስራህን ያቀልልልሃል እንጂ የሆነ ስራ ሰተከው ስራ አለኝ ጨርስልኝ አትለውም። ምናልባት ወይ ኢሜል ድራፍት አድርገህ ያንን ነገር ያው this is a bad practice የምትለው ብዙ ጊዜ አንተም አይደንቲፋይ የምታደርገው እኔም ያጋጥመኛል። ከቨር ሌተር ሲያስገቡ ኢቭን
ኢንተር ዩር ካምፓኒ ኔም ሂር የሚል አይነት ያንን ታያለህ። ግን እነዚህን አይነት ሾዎች ስታይ ምናልባት ቤስት ፕራክቲስ ያልከውን ኤአይን ሙሉ ለሙሉ ስራውን ስተከው ጨርስልኝ አይደለም። ኮዲንግ ላይም በጣም ብዙ ቦታ ላይ ማየው ነው። ከዚህ በፊት የኔም ኢምፕሎዮች ላይ ማየው ነገር ነበረ። ኤአይ ስራህን አንተ የምታውቀውን ነገር ይሰራልሃል እንጂ እሱ በሚያውቀው ወይ ደግሞ ባለው ቴክኖሎጂ ባለው ነገር ይሰራል። አሁን የሳቁበት ሪዝን አንድ ኮንሰፕት በጣም ትሬንድ እያደረገ ነው የኛ አሬና ላይ ወይ ደግሞ ይሄ የዴቨሎፕመንት አለም ላይ ቫይብ ኮዲንግ ይሉታል። ቫይብ ኮዲንግ ምንድነው? ጀስት ጊቭ ኢት የሆነ አፕሊኬሽን ስራልኝ እና አሁን በጣም ብዙ ቱሎች እየመጡ ነው። ኤአይን ኢንታየርሊ በቃ ይህንን ነገር ጨርሰህ ከመጀመሪያ እስከ መጨረሻ ስራልኝ ትለዋለህ። ከዛ ሙሉ ይሰራልሃል፣ በሚገምተው ወይ በሚያውቀው መልኩ ይሰራልሃል። ከዛ በኋላ የመጣው ይመጣል፣ ያው ይሰራልሃል አፕሊኬሽን። ከጀርባ ግን እንደሚካሄድ አታውቅምና አንድ ትዊተር ላይ ያየሁት ፖስት በጣም ያሳገኝ። ያው እንደምታውቁት ይላል ሲጀምር ኮድ እንደምታውቁት ኮድ አላደርግም ኤአይ እንደዚህ አይነት ስራልኝ ብዬው አሁን ላይ አታክ እየተደረኩኝ ነው። አታክ እየተደረኩኝ ያለሁበት ምክንያት ኤፒአይ ኮሎቼ በጣም እየበዙ ነው። ደግሞ ኤፒአይ ኮል ማለት ፕሮዳክቶችን ስትሰራ ኮስት የሆኑ ወይ የምትከፍልላቸው ሰርቪሶች ይኖራሉ። ኤአይ would do it in the way that በሚገባው መልኩ ምናልባት ዘ ሞስት ኤፊሽንት ወይ ላይሆን ይችላል። እና ያንን ነገር ስታየው ማይንድፉል ሆነ ካልተጠቀምከው የምታደርገውን ነገር ሳታውቀው ዝም ብለህ ኢንስትራክተር አድርገው ከሰራኸው እንደዚህ አይነት ሾዎች ያጋጥመዋል፣ ያከስራል። ብዙ የኛ ካምፓኒ ሁሉ የምናያቸው ነገሮች አሉ። የምንሰራቸው ፕሮጀክቶች ላይ ጁኒየር ዴቨሎፐሮቻችን ብዙ ጊዜ የምናስተውለው ኤአይን ይጠይቁታል፣ የሆነ ጥያቄ ይጠይቁታል፣ ይመልሳል። ሜይ ቢ ዩአይው ላይ ሲያዩት የሆነ ነገር አስተካክሎላቸዋል። the job is done. This is the most efficient way possible ነው። ለምን ኤአዩ የምትጠይቀውን ጥያቄ ነው የሚያውቀው። አንተ ግን ኮንቴክስቱ አለክ ከጀርባ ይሄንን ነገር ከዚህ በፊት ሰርተው ምናምን የምታውቀው ከሆነ በጣም ይሄኛው ይጎዳልና ያ ሾዎች እጅግ በጣም ሲስተዋሉ እናያለን። ከዛ በተጨማሪ like vague የሆነ ነገር አይደለም መስጠት ያለበት። ኮንስትራክት ስታደርገው ፕሮምፕትህን ስፔሲፊክ የሆነች ነገር ነው፣ አግዘኝ ነው፣ አጋዥ ነው እንጂ ኢትስ ናት ሙሉ ለሙሉ ስራህን የሚሰራልክ ቱል አይደለምና ያኝን አይነት ሾዎች አሁን ድረስ እናስተውላለን። ያ በደንብ ያ እንትን ላይ በአዲስ አበባ ላይ ባለፈው እያወራ ነበርና የሆነች ሪያላይዜሽን ሞመንት ነበር። ለምሳሌ ሪሰርች ተደርጎ ይሁን አይሁን አላውቅም፣ ግን ሰው አሁን ላይ ያሉትን ኤአይዎች ለምሳሌ ቻትጂፒቲን ከሆነ በአብዛኛው ለብሮ የሚጠቀምበት የሚለውን ነገር ባለፈው የተገናኘ ጊዜ እያወራንበት ስለነበረ ነውና የናንተም ኤአይ ላውንች ከተደረገ በኋላ አይ ቲንክ የሆኑ የተጠቀሟቸው ሰዎች አሉና የዛን ያወራነውን ኮንቨርሴሽን አሁን መድገም እፈልጋለሁ። ሰዎች ለምን ፐርፐስ ይጠቀሙት አገኘኸው ወይም ደግሞ ሾክ ያደረገህ ነገር አለ ወይ? አክቹሊ ሰው ለዚህ ነገር ይጠቀምበታል ብለህ አስበህ የሰራኸው የሆነ ነገር አለ፣ ሰው ግን ሌላ ነገር ሲጠቀምበት አግኝተዋል። እንዴት ነበረ ፋይንዲንጉ የዛኔ? ወይም ሰዎች ምን ላይ ያሉት አሁን ላይ? ኦኬ በጣም ፋሲኔት ያደረገን ነገር ነው። ይሄም እኛም ኤአይን እዚህ ሀገር ላይ አዳፕት እንዲደረግ ያው የሰራንበት መንገድ አማርኛን ወይ የሆነን ነገር ተርጉመን አይደለም የሰራ ነው። አዲስ አበባ ላይ እንደውም ትርጉም ይነሳ ካልክ የኢትዮጵያን ካልቸር ይዞ የወጣ ወይም ኢትዮጵያን አርቲስት ተወዳዳሪ መድረክ ላይ ያስቀምጣል ነው ቪዥናችን የነበረው ይህንን ነገር ስናቀርብና ፋሲኔት ያደረጉን በጣም ብዙ ሪዛልቶች አሉ። በጣም ባልጠበቅናቸው መልኩ የሚጠቀሟቸው አሚዝ ያደረጉን መንገዶች አሉ። some sort of way ደግሞ ያው I mean ለእኛ ለዩዘሮቻችን ሰተናል። ዩዘሮቻችን they can use it in however they like it ያግዛቸዋል ብለን ያሰብነው በጣም እኛም ፎከስ ማድርገን ስንሰራበት የነበረው ኤጁኬሽን ሴክተሩ ላይ ነበርና ኤጁኬሽን ላይም በደንብ ሲጠቀሙበት ነበር። እንደውም በጣም ኤጁኬሽን ላይ ሲጠቀሙበት ያስተዋልንበት መንገድ it's fascinating። ኤጁኬሽን ላይ ማለት ለምሳሌ ሪሊስ ያደረግንበት ሰሞን ፋስትሊ ኦር ደግሞ አይትሬት ለማድረግ ወዲያው ነው ሪሊስ ያደረግነው። በጣም ብዙ እንትኖችን ይሄ ምንድነው ፐርፌክት አድርገን ነው አይደለም ያስወጣ ነው። ቢካዝ ምን ፊሎሶፊ ያለን ቢልድ እናደርጋለን፣ ሜዠር እናደርገዋለን፣ ከዛ በኋላ ማስተካከል ያለብንን ለርን አድርገን እናስተካክለዋለን። እነዚህን 3 ስቴፕ እንጠቀማለን። ኤጁኬሽን ላይ ያሉት ኤአይን የሚጠቀሙ ፐርሰናሎች በጣም ይገር ናቸው ይህን ነገር ለመጠቀም። ለምን አልኩ መሰለ? መጀመሪያ ሰሞን ላውንች ያደረግን ጊዜ ምን ያጋጥመናል መሰለ? የመጀመሪያ 10,000 ዩዘር ሲመጣ ወደ 10,000 ዩዘር ኦንቦርድ ስናደርግ
በጣም የተወሰነ ፐርሰንቴጅ ኦፍ ፒፕል ብቻ ያሉ ሰዎች የሆነ ስፔሲፊክ የሆነ ኢሹ ያጋጥማቸዋል እና ከነዛ ውስጥ የተወሰኑት ፐርሲስተንትሊ ይሄ ነገር ተስተካከለ እያሉ ሲጠይቁን ነበር እና ያንን ነገር እኛ አድሬስ የምናደርግበት መንገድ እኔን ፐርሰናሊ ቪዲዮ ኮል አድርጌ እስቲ ያሳዩኝ ምንድን ያስቸገራችሁ የሚለውን ኢንቨስቲጌት ለማድረግ ቢካዝ እየሰራን ያለ ነው ለዩዘሮቻችን ነው ወይ ደግሞ ለተጠቃሚ ነው እና ያንን ነገር the best way possible የተሻለ ነገር ይዘን ለመውጣት ቃል እስከገባን ድረስ እና ይህንን ነገር ለማሳካት እስከሞከርን ድረስ we need to do it whatever there is to do እነዚህ ነገሮች ፊክስ ማድርገን ገበያው ላይ ለማውጣት እና ያንን ነገር ስናናገራቸው ዳይሬክትሊ የሚሉን ነገር ተማሪ ስለሆንኩኝ ነው ይህንን ነገር የምፈልገው እና ከምነግር በላይ በጣም ፋሲኔት አድርጎኛል ያ ነገር ማለት ነው so ኤጁኬሽን ላይ ያሉ ሰዎች በደንብ ይጠቀሙታል the same way ደግሞ ያው ኤጁኬሽን ላይ በደንብ ይጠቀሙታል ማለት ማጆሪቲው ሰው ለዛ አይደለም የሚጠቀመው አብዛኛው ሰው ከሌላ ሰው ጋር ሜቢ ሼር የማያደርገውን ነገር ምክንያቱም እንደ ሰው ሆኖ ስላሉ አሁን ሰዎች መካከል ያለ አይታዘብም የልብ ጓደኛ ያገኘው እንደውም ብዙ ጊዜ ቪዲዮቻችን የምንሰራቸው ላይ የምንታያቸው ነገሮች እነሱ ናቸው አትሊስት የማማክረው የሆዴን የማዋየው ጓደኛ ያገኘው እንደዛ ነገር ነው የሚዝካለ እኛ የዩዘራችንን ኩዌሪ ስቶር አናደርጋቸውም ኮምፕሊትሊ ፕራይቬትም ስለሆኑ we don't actually know exactly ምን እንደሚያወሩ ይሄንን ነገር ደግሞ በደንብ ኢንሹር አድርገናል ፕራይቬሲ ፖሊሲያችንንም በደንብ እንገዛለታለን እና ያንንም አንደርስታንድ ስላደረጉ ይመስለኛል በጣም ለሌላ ሰው ማያወሩትን ነገር ነው የሚያወሩት at the same time ደግሞ ወጣት ነው ታርጌታችን እየተሰራም ያለው ወጣቱ ላይ ነውና ወጣቶች የሚጠቀሙበት መንገድ ያንን ነው አብዛኛው እንደሚያየ ነው ኮሚኒኬሽን ስኪል ላይ ሜቢ ያላቸውና ኮሚኒኬሽን ስኪል ስልክ እንደ ፐብሊክ ስፒኪንግ ላይ ብቻ አይደለም ሰዎች እንዴት አናግራለሁ ስፔሲፊካሊ ተቃራኒ ጾታ ጋር ያለውን አይነት ዴቲንግ ላይ ብዙ because ያንን የምልክ ለምን መሰለክ የምንሰራቸው ካምፔኖች ናቸው ይሄንን የሚነግሩ ካምፔናችንን ሪሊስ እናደርግና ላውንች እናደርግ ስፔሲፊካሊ እንደነዚህ አይነት ቲፖችን የሚሰጥበት ቪዲዮዎች or any marketing resources ላይ wait so okay so however you like it መጠቀም ትችላላችሁ ግን this is really interesting እያለን ነበርና it's good መጠቀማቸው ጥሩ ነው ግን there is so much more potential በውስጡ የተደበቀው ሰው እንትን እያደረገ ያለው ቆፍሮ እያገኘ ያለው ሆነው ነው በጣም ቅጥቅጥ አድርጎ የሚጠቀሙ አሉ ያው እኛ አሁን ዴሊ ቤዝ የምንሰጣቸው ሊሚት የተወሰነ ነው so እኛ entirely from the ground up አይደለም ያያችንን የሰራ ነው fine tune exist የሚያደርጉ ቱሎችን ተጠቅመን fine tune አድርገን አማርኛን አንደርስታንድ ያደርግ አስችለናል ያንን ስንል ግን ኮስት አይደለም ኮስት ያደርጋቸዋል በየጊዜው እና ChatGPT is a multi-billion dollar companies we're just a startup ያው ፋይናንስ ብናደርገው ራሳችንን ያ ሲሆን ደግሞ ልቅቅ አናደርገውም በየቀኑ የ20 ሜሴጅ ሊሚት አለው እና ግን በጣም የሚገርም ነገር የምናየው ነገር ምንድነው ያንን 20 ሜሴጅ ሊሚት on a daily basis የሚጠቀሙት ኢንሶስት ያደርጉታል በደንብ ይጠቀማሉ and they're actually also requesting more ኮታዎችን የሚጠይቁበትም ሁኔታ አለ ማለት ነው እኛ አሁን ላይ ያለንበት ደረጃ ስኪል ለማድረግ በጣም ይሄንን ኮታ ሰፊ የሆነ ኮንቴክስት ዊንዶ ለመስጠት እየተንቀሳቀስን ነው ፍላጎቱ እንዳለ ተረድተናል እቺ ቋንቋን ብቻ ሶልቭ ማድረጋችንን እንደ አንድ ሶሉሽን ወይ እንደ ስሞል ሶሉሽን አይደለም የምናየው ለምሳሌ እኔን የምልህ ኤአይን በአማርኛ ብቻ ወይ ደግሞ አማርኛ ዳታ ላይ ብቻ ያሉ ሪሶርሶች ቀላል የሚባሉ አይደሉም ዮኒ ለምሳሌ የሆነ ቪዲዮ እንደውም እያየሁኝ ነበረ ባለፈውም እያወራን ነበር የሴልስ ኮል የደወልክን ክላይንት ጋር so እነሱ አሁን ላንድ የምታደርግበት የሆኑ መንገዶች አሉ ራይት እነዚህን ክላይንቶች I can use that በደንብ አሁን maybe የተወሰነ ስኪል እጄ ላይ ካለ I can actually leverage ያንን ቪዲዮ እና ኤአይን አንድ ላይ አድርጌ ሴልስ ፒች ጀነሬት ማድረግ እችላለሁ አይኔ ያየ የሆኑ ካሾችን እንትን ስትል አይቻለሁ ራይት you're generating money online እዛው ላይ እያወራቸው ማለት ነው so እኔም አድርገውን ልንገርክ አዲስ ኤአይ ደስ የሚለው አሪፍነቱ አማርኛ መጻፍ ምን ያህል ከባድ እንደሆነ እናውቀዋለን እኔ አሁን በጣም ተቸገራለሁ ኢቭን ኪቦርድ አማርኛ ኪቦርድ ራሱ ቢኖር ያቆየኛል አማርኛ ለመጻፍ ስለዚህ ቮይስ ፈርስት ኢንፑት ነው ያደረግነው ኦኬ ያ ማለት በጽሁፍ ሳይሆን ኢንተርሊ ታወራታለህ እንደ ሰው
የምትመልስልህ በጽሁፍና በድምጽ ነው። ድምፅን አንደርስታንድ ማድረግ ይችላል። የስ እዛ ላይ እመጣልሃለሁ። የአማርኛ ኮንቴክስት ድምፅ ላይ ያለው ኮምፕሌክሲቲ ኢትስ ሂውጅ። አንተ አንቺ የሚባል ነገር አለው። ወንድና ሴት መሆንን መለየት መቻል አለባት። የቶንክ ምናልባት ሲቀየሩ የተወሰኑ የአማርኛ ሊንግስቲክ ባህሪዎች ሊቀየሩ ይችላሉ። ብቻ አማርኛ ላንጉዌጅ ላይ ብቻ ያለው በጣም ብዙ ኮምፕሌክስ ነገሮች አሉ። ሜይ ቢ ወደ በኋላ እንገባበታለን። ግን በጣም አንድ እዚህ ላይ ያየነው ነገር ድምፅን ብቻ በመጠቀም we can actually do so much more። ወንድና ሴትን ብቻ መለየት ብቻ አይደለም፣ በጣም ብዙ ነገሮችን እያስተዋል ነው። አሁን ሚቲንግ ኖቶችን መያዝ በለው ሆነስትሊ እኔ ይህንን ፖድካስታችንን ኦዲዮን ብቻ ሪከርደሩን ተጭኜ ከዚህ ፖድካስት ላይ ሰመራይዝ አድርገሽ 3 ፖይንቶችን አውጭልኝ ብትል ገበያ ላይ ያለው የትኛውን ነው የሚሰራው? ቢካዝ አማርኛን አንደርስታንድ ማድረግ መቻል አለባቸው። ዴታ ያለውን ኦዲዮን ኔቲቭሊ አንደርስታንድ ማድረግ ማለት ነው። ሶ አይ ካን ጊቭ አዲስ ኤአይ አንተ ላስት ታይም ላይ ያወራኸውን ቪዲዮ ጀስት ሪከርድ ማድረግ ይችላሉ ያንን ኦዲዮ። ሜቢ ዌብ ዴቨሎፕመንት ላይ ካለሁኝ የዌብ ዴቨሎፕመንት ሴልስ ፒች አዘጋጅልኝ። የዮናስ እንደዚህ አድርጎ እንደነዚህ አይነት ክላይንቶችን አግኝቷል። ሶ በቮይስ ብቻ አቺቭ የምታደርጋቸው በጣም ብዙ ትንሽ የማይባሉ አድቫንቴጆች አሉና እየሰራን ያለ ነው። አትሊስት እንደነዚህ አይነት ኬፓቢሊቲዎች አሉት። እነዚህን ደግሞ እናስተካከል የምንችለው ትሬን በማድረግ ኦር ከስተመሮቻችን ወይ ዩዘሮቻችንን እንደነዚህ አይነት ዩዝ ኬዞች እንዳሉ በማሳየት ነው። ሶ በዛ መልኩ ነው እስካሁንም ድረስ አሁን 3ኛ ወራችን አካባቢ ላይ ደርሰናል። 55,000 ዩዘሮች አሉን። 30,000 የሚያክሉት ሪተርኒንግ ዩዘሮች ናቸው። that's very good number። we're planning to ይህንን ነገር በሚቀጥሉት የተወሰኑ ወራቶች በደም ትሪፕል ማድረግ ነው ሀሳባችን። because እንዳልከው ቀደም ቢዝነሶች እየተጠቀሙት አይደለም። huge opportunity ሚስ እያደረጉ ነው። ከዚህ በፊት ብዙ ጊዜ አውርተናል። AI ሪፕሌስ አያደርግም። AI የሚጠቀም ሰው ነው ሪፕሌስ የሚያደርገው። 2% ቢዝነስ እየተጠቀመ ነው ማለት ትላንትና AIን የሚጠቀሙ ቢዝነሶችን ስታብሊሽ ያደረጉ ወጣቶች within the next 2 years አሁን ገበያ ላይ ያሉትን የቢዝነሶች የማይጠቀሙትን ኦቨርራይድ ያደርጓቸዋል። የማይሆንበት ምንም አይነት ሪዝን የለም። because 10 እና 20 ኤምፕሎይ ሜቢ የማይሰራውን ነገር within an hour within 2 hours መስራት የምትችልበት አይነት ሁኔታ ላይ ነው ያለከው። ፋይናንሻል ስቴትመንትን አታች አድርገህ ኤክሴልህን ሲኤስቪን አታች አድርገህ አናሊሲስ ሪፖርት ጻፍልኝ። ሪፖርት ለመጻፍ ምን ያህል ጊዜ የሚፈጀው? you know this እና እነዚህ ዳታዎች በአማርኛ ነው የሚገኙት። so ያንን ጋፕ ማጥበብ we believe በጣም ኢምፓክትፉል ነው ብለን እናስባለን። ብዙ ቢዝነሶችንም ያገዛቸዋል የሚል እምነት አለን። ወጣቱም በደንብ ይህንን ነገር እየተጠቀሙ ነው። አሁንም I mean ዩዘሮቻችን ከሚሰጡን ፊድባክ አንጻርና የምናያቸው ቁጥሮች ሰጀስት እንደሚያደርጉት ለጥናት የሚጠቀመው በጣም ብዙ ሰው አለ። because even though በእንግሊዝኛ ቢሆንም ቋንቋው እንዲያስረዳ የምፈልግበት ቋንቋ ግን አማርኛ እንዲሆን ፈልጋለሁ እና እንደነዚህ አይነት ዩዝ ኬሶች በጣም እያስተዋልን ነውና ኤጁኬሽን ላልከው ነገር it's a huge leap ሶሳይቲ ላይ አሁን ላይ AI ይዞልን የመጣው አድቫንቴጅ it's a huge trajectory እኛን ወደ ቀጣዩ ምዕራፍ የሚያሸጋግረን ትልቅ ቱል ነው። ምን አስባለሁ መሰለ ቅድም መጀመሪያ ላይ ያነሳነው የራስን ማስተማር ያልነው ላይ ወደዛ ለመለሰ ግን ምን ያህል ቀላል እንደሆነ ነው አሁን ሪላይዝ እያደረኩ ያለው ታውቃለህ። ለምሳሌ እኔ ፊዚክስ ደስ ይለኛል ትምህርቱ ማለት ስማር ጠላው ነበር ኦፍ ኮርስ ምንም ጥያቄ የለውም። እንደውም አንድ የምናገራት ስቶሪ አለች። የ9ኛ ክፍል ፊዚክስ አስተማሪ ለምሮ ማታነበው ለምሮ ፊዚክስ የማትሰራው ሲለኝ ስለምጠላው ለማላነበው አልኩት። ኖ የምጠላው ስለማታነበው ነው። ብታነበው ብታውቀው ኑሮ በጣም ነበር የምትወደው ሳይንሱ ደስ ይላልኝና አሁን ነው በቃ ከሄደ በኋላ ለካ ሁሉም ነገር ፊዚክስ ነው። እንቅስቃሴያችን በሙሉ ፊዚክስ ነው። ለምንድነው እንደዛ ቦሪንግ አድርገው እንዲመረን አድርገው ያስተማሩን እንጂ በጣም ደስ የሚል ኮንሴፕት ነውና አሁን ወደ ምን ወሰደ መሰለህ የዛኔ 11ኛ ክፍል 12ኛ ክፍል ሆኜ ፊዚክስ ስማር ኢማጂን የሆነ ቱል ቢኖረኝ የሆነ ቤዚክ ነገር ጠይቄው በማቀው ነገር ሰፈሬ ውስጥ ባለ ነገር አስረዳኝ ብዬው ሰፈሬ ውስጥ ባለ ነገር ሲያስረዳኝ ምን ያህል ቀላል እንደሚሆን like learning curve ምን ያህል ሊያፈጥንልኝ እንደሚችል right there you go that's the right application አሁን ላይ እንደውም በጣም ኢትዮጵያ ላይ ትልቅ ሜጀር የሆነ ኢምፓክት ይኖረዋል ብለን የምናምነው ኤጁኬሽን ላይ ነው። አሁን ያልከውን
ዩዝ ኬዝ በደንብ እኛም ደግፈን እየሰራንበትም ያለ ነው። በጣም ኤጁኬሽን ላይ እውቀቱ ነው የጠፋው። የተማሩ ማህበረሰብ አይደለም የጠፋው። ያንን ነገር ወስደህ አፕላይ የምታደርግበት መንገድ ነው የጠፋህና ይሄ ምንድነው የሚባለው ፕሮሲጀራል ኤንድ ምንድነው ሁለት አይነት ኖሌጆች አሉ። ይሄ ስንተኛ ክፍል የተማሩ እንደሆነ አላውቅም፣ ብቻ ነገሮች እንዴት እንደሚሰሩ ማወቅና አክቹዋሊ ነገሮችን መስራት ሁለቱ የተለያዩ አይነት እውቀቶች ናቸው። እና ከዚህ በፊትም አይቻለሁ። ለምሳሌ ኤአይ በአማርኛ አማርኛ የሚናገር ኤአይ በአማርኛ የሚጽፉ ምናምን አይቼ ነበር የተወሰኑ ፖስቶችን ሊንክድ ላይ እና አሚን እንደ ኢኒሺዬቲቭ እሱ ቆንጆ ሆኖ ሳለ ግን በተለይ ደግሞ ለቢዝነስ ብለን ስናስበው አይ ዶንት ቲንክ ይሄ ሌላው ኮንሱመር ኤአይን በሚጠቀምበት ስኬል ቢዝነሶች ይጠቀሙታል ብዬ አላስብም። ለምሳሌ አሁን እኛ ጋር ብትመጣ በተቻለ መጠን ኤቭሪባዲ ኤአይ እንዲጠቀም አደርጋለሁ። ራይት ፕሮፖዛል የሚጽፍ ሰው ኤአይ እንዲጠቀም፣ ግን ቅድም እንዳልነው አግዘኝ ነው እቺን ፓርት እስኪ ጥሩ እንግሊዘኛ አስጠኝ። እንደውም አንድ ልጅ ነበረ እኛ ጋር የሚሰራና ምን አለኝ፣ እሱ ሲጽፍ ጎበዝ ነው፣ ይሄ ጥንቅቅ ያለ እንግሊዘኛ የሚያምር ፕሮፌሽናል እንግሊዘኛ ይጽፋልና በቃ ከሰው ጋር እኮ አመሳስለን ማለት ማንም አሁን እንዲተጨንቅ የጻፍኩትን ነገር ማንም ሰው ሊጽፈው ይችላል ነው እንትኑን ይሄ የጽሁፍ አርቱን የእንግሊዘኛ ጽሁፍ አርቱን በሆነ መንገድ ወሰደብን። ግን እነ ጉድ ወይ ቢካዝ ሁሉም ሰው ጸሐፊ ሊሆን ስለማይገባው ማለት ነውና ቢዝነስ ላይ ሲሆን ኤአይን የምንጠቀምበት መንገድ የሆነ ትዊስት ይኖረዋል። እንዳልከው ያለኝ ፋይናንሻል እንትን ሪፖርት ስራልኝ ብዬ የአማርኛ ወጪን ገቤን ምናምን ሰጥቼው ሪፖርት እንዲሰራልኝ ይፈልጋለሁ። ሂውማን ሪሶርስ ላይ እንዲያግዘኝ ይፈልጋለሁ። አይ ቲንክ ዋናው ፓርት እሱ ይመስለኛል። የሆነ የሚቀርብ ብዙ የቤት ስራ ያለ አይመስልም? በደንብ እንደውም አሁን ያወጣናቸውን ለቢዝነሶች ያወጣናቸውን ዩዝ ኬሶች ነው እየነካካልኝ የነበረውና ኤፊሽንሲ ቢዝነስ ላይ ምንም ጥያቄ የለውም። ኮምፒቲሽንህን ቢት የምታደርግበት ወይም ደግሞ ገበያ ላይ ራስን ተወዳዳሪ አድርገህ የምትወጣበት ዋነኛው መንገድ ፍጥነት ሲኖርክ ነው። ራይት ሰው ቅድምም ያልኩህ እሱን ነው። ቢዝነሶች ሮል አውት የሚደረጉበት ሪዝን ይሄ ሊሆን ይችላል። ኤአይን የማይጠቀሙት ቢዝነሶች ይሄንን አድቫንቴጅ አለመውሰዳቸው ብቻ እጅግ በጣም ወደኋላ ያስቀራቸዋል። አለመጠቀማቸው ኢትስ ናት አሁን ላይ አማራጭ ሳይሆን ኔሴሲቲ የሆነ የመጣ ነው። ኔሴሰሪ ነው። እነዚህ ቢዝነሶች አዳፕት ማድረግ አለባቸው። ቅድም ብለዋል። ኤችአር ላይ ለምሳሌ እናንሳው። ቢካዝ ኤችአርም አዲስ ላይ የምንጠቀማ ወይ ደግሞ አዲስ ላይ የምንሰራቸው ፕሮዳክቶች በጣም ፎከስ የሚያደርግበት ኤሪያ ነው። ሪክሩቲንግ ላይ ያሉ ኢሹዎች እና ኦንቦርድ አደረግ አዲስ ተቀጣሪ ያንን ተቀጣሪ ኦንቦርድ የምታደርግባቸው ብዙ ዶክመንቶች ሊኖሩ ይችላሉ። ስታንዳርድ ኦፕሬቲንግ ፕሮሲጀርስ ይባላሉ። አሁን እነሱን እያንዳንዱን በየሳምንቱ እየመጣ ቃይ ነው እንደዚህ አይደለም ከማለት የሆነ ጋይድ ሰጠዋለህ ወይ የሆነ ዶክመንት ሰጠዋለህ። እኛ ሀገርም ሜቢ ውጮች ላይ በደንብ ይጠቀሙታል። ስታንዳርድ ኦፕሬቲንግ ፕሮሲጀር በጣም የተለመደ ነውና እስኪላመዱ የሆነ ዶክመንቶች ይኖራቸዋል። ዋሪፍ ይህንን ትሬኒንግ ኤአይ ትሬን ቢያደርገው እንዴት ጥያቄዎች አሁን ለምሳሌ ሊኖሩት ይችላል ስለ ድርጅቱ ሜቢ የፒአር ማናጀር ቀጥረ ከሆነ ፒአር ላይ ፎከስ የምታደርጉባቸው ፒላሮች ሊኖሩ ይችላሉ። ያንን ዶክመንት አንድ ባንድ ላይ ያነበው ይችላል። ግን ከኤአይ ጋር ቻት እያደረገ እነዚህን ዶክመንቱ ላይ ያሉትን ፖይንቶች ኢንስታንትሊ መረዳት ይችላል። ጥያቄ ሲኖረው ከዶክመንቶቹ ጋር ብቻ እያወራ አሁን ላይ ራግ የምንለው ወይም ሪትሪቨብል ኦግመንትድ ጄኔሬሽን የምንለው ቴክኖሎጂ ይህንን ኤአይ ላይ አቺቭ ያደርግልናል። ዶክመንት ሰጥተከው ከዶክመንት ጋር ሰው እንዲያወራ ማስቻል ትችላለህ። ሪሊ እንዴት ነው የሚሰራው? ሰው ዶክመንቶች ሰጠዋለህ። ለምሳሌ አንድ ኤስኦፒ ሰጠሁት። ያንን ኤስኦፒ ላይ ስፔሲፊክ የሆኑ ፖይንቶች አሁን እኔ ዲፓርትመንት እንደዚህ ነው ምን ላይ ፎከስ ላድርግ። ይህንን እንደውም በደንብ ቴስት እያደረግነው ነው። አክቹዋሊ ይሄ ቱል አዲስ የአንድሮይድ አፕሊኬሽናችን ላይ ኢንቴግሬት ተደርገው አለ። አሁን ከዚች ኮንሰፕት ብቻ በመነሳት በከስተመር ሰርቪሱ በኩል አንድ ፕሮዳክት በእኛው ስር ኢንኩቤት አድርገን እየሰራን ነው። ኤክስፐርት ኤጀንትስ እንለዋለን። ኤጀንቲክ ፍሬምወርኮችን ብቻ በመጠቀም ከስተመር ሰርቪስ ላይ ያለውን ፕሮብለም ሶልቭ ለማድረግ እኛ ሀገር ላይም ሆነ ውጮች ላይ ያለውን ፕሮብለም ሶልቭ ለማድረግ የተነሳ ኢኒሼቲቭ ነው እና ምን ያህሉ ሰው ነው እኛ ሀገር ላይ ከስተመር ሰርቪስን ወይ ምን ያህል ድርጅት ነው በጣም ሲሪየስ አድርጎ መታቀው ነው። ሜቢ እኛ የተረዳ ነው የሪሶርስ እጥረት ሊሆን ይችላል ወይም ሜቢ they didn't actually take it so seriously. ሜቢ ኤአይ ይህንን ነገር ሊቀርፍላቸው ይችላል። አንተ አሁን አዲስ ሊድ ጀነሬት እያደረግ ከሆነ
ሁሉ ጊዜ ሰው ከሆነ ቴሌግራም ቻናል ላይ ቴሌግራም ግሩፕ ላይ መጥቶ የሚመልስለት this can totally be replaced with AI because ይሄ እኛ የመጀመሪያዎቹ ካምፓኒዎች አይደለም ኢንሶልቭ እያደረግን ያለ ነው all over the world አሁን ላይ ኢንስታግራም ላይ በጣም በብዙ ጊዜ ቲክቶክ ላይ ታያለ ኮሜንት ዲስተር ሜቢ እንመልስላቸዋለን or ደግሞ ቻት አድርጉን እና ሜቢ የሆነ ዶክመንት ልክላቸዋለሁ ይሄ ሂውጅ የሆነ የሊድ ማግኔት ነው ነገ ላይ ሴልስ ጀነሬት የምታደርገው ከነዚህ ሊድ ማግኔቶች ተጠቅመ ነው እና ሜቢ እነን ለመቅጠር 10,000 ብር መከፍለው 5,000 ብር መከፍለው ሰው ልቀጠር ትችላለህ ኦር ደግሞ ኢንታየርሊ ይሄ ነገር ታርጌትክ ላይ ሆን ይችላል እና ራግ የሚሰጠን ወይ ደግሞ እነዚህ ዶክመንትክ ላይ ብቻ ቤዝ ተደርገው ኤአይዎችን ለራስ ከስተማይዝ ተደርገው የራስክ ኤአይ ኤጀንት ይኖርሃል ያንን ሰው ኦንቦርድ ያደርግልሃል on your behalf let alone ይሄ ኦንቦርዲንግ ነው እኛ ሀገር ላይ በጣም ቅር የሚለኝ በጣም ትንሽ ካምፓኒዎች ግን በደንብ እየሰሩበት ያለው ቢዝነስ ላይ ያሉ ካምፓኒዎች እየሰሩበት ያለው ምንድነው አፍተር ሴልስ ፕራክቲሳቸው ምን ያህል ነጋዴ ነው አንተ ከገዛኸው በኋላ እንዴት ነበር እቃው ብሎ የሚደውልልህ ፎሎ አፕ so ኤክስፐርት ኤጀንትስ ላይ ፎከስ እያደረግን ያለ ነው ይሄንን የሚሰሩልህ ኤጀንቶች ናቸው የምንደረደርልህ and follow up የሚያደርግ ሊሆን ይችላል because ከኛ ድርጅት ሜሴጅ ስትቀበል let's say maybe ይሄን ማይገስተክ maybe ላይቶችን ገስተክ ላይቱ እንዴት ነበር ከዛሬ ወር በፊት የገዛው በጣም ብዙ ድሮፕ ሺፒንግ ላይ የሚሰሩ ጎበዝ ወጣቶች አሉኛ ሸጦ ግን ዞር ብሎ ማየኝ so ሌላ ቦታ ሄጄ ገዛለሁ እኔ እንደ ከስተመር በጣም የሚይዘኝ ኤክስፒሪየንስ ይሄ ነው ሰው አሁን ላይ ስትዋሸውና ስደለለው ያቀር በጣም ደለላ ይሰለችው ሰው ነው እኛ ሀገር ላይ ያለው ጄኒዩን የሆነ ኮኔክሽን ይፈልጋል ያንን ግን ቢዝነሶች በጣም አድቫንቴጅ ይዞበት እየሰሩ ነው because ማንንም ሰው ያደርገው ስላልሆነ ኦልሞስት ማንንም ሰው ያንን አይነት አክቲቪቲዎች በኤአይ ኢንታየርሊ ሪፕሌስ ታደርግ ይችላል አፍተር ሴልስ አክቲቪቲን ኤአይ ሊሰራልህ ይችላልና አማርኛ ብቻ መሆኑ ነው ልብበል ይሄ ኮሚኒኬሽን አማርኛ ብቻ መሆኑ ይሄንን እንድንሰራ ግዞናልኛ ከዚህ በፊታችን ቢብል አልነበረም በእንግሊዘኛ መቼስ አጠይቀውም ያው ጄኒዩን አይሆንልህም ፕሮብለምንም አንደርስታንድ ያደርገውም ሜቢ ኦዲዮ ቮይስ ልትልክለት ትችላለህ ሜቢ አማርኛ ቴክስት ልትልክለት ትችላለህ ላስት ታይም የገዛከው ኦር ደግሞ ኢቭን ስለ መረጃ ስለ ቢዝነስክ መረጃ ፈልገው ሲደውሉልክ ያጡካል ቴሌግራም ላይ ሲልኩልክ አያገኙክም you lost an opportunity እና እያየከው ነው አማርኛ ኤአይ ላይ ያለው ማርኬት ኢንታየርሊ ሼፑን ሊቀይር ይችላል የማርኬታችን ስኪም እና ያለ ነው እኛም ፎከስ አድርገን እየሰራን ያለ ነው ይሄ ምን ያደርገናል እንደ ሀገር ተወዳዳሪ ነው የሚያደርገን አልቀረብንም ቢያንስ የቴክኖሎጂ ሌሎቹ ሀገሮች በደንብ እየተጠቀሙበት ነው እኛ ጋር ግን እቺ የላንጉዌጅ ባሪየሯ የሆነ አውተንቲክ የሆነ ኤክስፒሪየንስን ለከስተመሮቻችን ለቢዝነስ እንዳንሰጥ ያግደናል እንደዚህ አሁን ያወራናቸውን አድቫንቴጆች ይይዘብናል እና ይገርማል ግን ታውቃለህ አሁን እንዲህ ስታወራኝ እያሰብኩ ነበረ 120 ሚሊዮን የቀድሞቹ ዳታዎች አይምሮስ ያመላለስኳቸው ነበር ነው 120 ሚሊዮን ከ120 ሚሊዮኑ መካከል 8% 12% እንግሊዘኛ መናገር የሚችል 12% ብሮ ከዛ መካከል ሶሻል ሚዲያ ተጠቃሚው 10 ሚሊዮን ህዝብ ነው you ከዛ ከ10 ሚሊዮን ህዝብ ምን ያህሉ ደግሞ አንደርስታንድ ኖሮት ሶሻል ሚዲያ ይጠቀማሉ እያልክ ስትወርድ በጣም ጠባብ ቁጥር ይሆናልና እንዴት ነው የኢትዮጵያ ፖፑሌሽን አንዳንዴ አንደርሬትድም ኦቨርሬትድም ሆኖ አገኘዋለሁ እንዴት መሰለ ለምሳሌ ቢዝነስ ላይ ያለ ሰው ኦር ስታርታፕ ላይ ብዙ ሰዎች ሲገቡም ስለመለከት ማለት ነው ኢትዮጵያ ላይ እኮ 120 ሚሊዮን ህዝብ አለ የ120 ሚሊዮኑን ህዝብ ፕሮብለም ሶልቭ ማድረግ ይችላል ምናምን ይላልና really because ያንተ አፕሊኬሽን በኢንተርኔት ነው የሚሰራው bro so by default ከ120 ሚሊዮኑ ወርደ 10 ሚሊዮኑ ጋር ቀርተሃል ከዛ ውስጥ ደግሞ የሰውን ካልቸር ለመቀየር you need huge የሆነ ፋይናንስ right because ካልቸር እንዲሁ አይቀየርማ ረጅም ጊዜ የመጣ ነገር ነው እንዴት ነው እሱን ቤት ልታደርጉት ያሰባችሁት ባይ ዘ ወይ ይሄ ላንተ ለአዲስ ኤአይ ብቻ ሳይሆን ሌላም ስታርታፕ ላይ ላለ ሰው ብዙ ሰው ይጠቀምበታል ፊንቴክ ላይ ለሚገባ ብዙ አይነት አፕሮች ይዘው የሚገቡ ሰዎች አሉና የኔ ኮንሰርን መጀመሪያ እንደዚህ አይነት ነገር ፒች ሲደረግልኝ ምናምን አክቹዋል ፕሮብለም ሶልቭ እያደረክ ነው ወይ ነው ፒሪድ አክቹዋል ፕሮብለም ሶልቭ እያደረክ ነው ወይ ፕሮብለም ሶልቭ እያደረክ ካልሆነ ጀስት ሮማንሳይዝ እያደረክ ያለው ፕሮዳክት ዴቨሎፕመንት ነው እንጂ ፕሮብለም ሶልቪንግ አይደለም የመጀመሪያ ኦኬ ፕሮዳክት ሶልቭ እያደረክ እርግጠኛ ከሆነ ምን ያህል ነው የማርኬቱ ሳይዝ ከዛስ ምን ያህሉን ሳይዝ ነው ምን ያህሉን ዲማንድ ነው አንተ ክሬት ማድረግ የምትችለው ይሄንን ማድረግ ካልቻለ አይታየኝ ፖቴንሻል ኢንቨስት ለማድረግም ፓርትነር ለመሆን ምዛ ነገር ላይና እናንተስ ይሄንን ፕሮሰስ እንዴት እያለፋችሁበት ነው አዲስ ደግሞ የሚገቡ ወይም ደግሞ እዚህ ስትራግል ላይ ያሉ ሰዎች ይኖራሉ ይሄን ቪዲዮ ይመለከቱና how do you see that
ኦልራይት ሶ በጣም ደስ የሚል ጥያቄ ነው የጠየቀኝ ቢካዝ አሁን የጠየቀኝ ጥያቄ ብቻውን ስታርታፕ ስኩሎች ላይ በጣም ይነሳል ዋይ ኮምቢኔተር ስታርታፕ ስኩል ላይ በደንብ እንደውም ያስረዳሉ እና ከእነሱ እንደውም ልውሰድ ይህንን አሁን የምለውን ቃል ፕሮዳክት ማርኬት ፊት እሱን ሳታቅ ዶንት ፕሮሚስ ለራስክን ብዙ ነገሮች ቢካዝ አታውቀውም ማርኬቱ ምን እንደሚልቅ ይሄ የአንተ የአንድ ሰው ወይ የግሩፕ ኦፍ ፒፕል የአንተ ፋውንደሮች ኮፋውንደሮችክ አሰምሽን ነው ኢትስ ሶል ዳት ገበያ ላይ እስካልወጣክ ድረስ አሁን ላይ ቁጭ ብለክ እየሰራከው ያለኸው ፕሮዳክት ኢትስ ሶል አን አሰምሽን ሆፒንግ የሆኑ ሰዎች ፕሮብለም ሶልቭ ይደረጋል ምንም ባክ ያልተደረገ ሪሰርች ከሌለክ ወይም ቀድመክ ገበያ ላይ ያችን ፐብሊሽ የምትለውን በተን እስካልተጫንካ ድረስ ይህን ልታውቅ አትችልም የመጀመሪያው ስራ መሆን ያለበት ያ ነው ፕሮዳክት ማርኬት ፊትህን ቀድመክ ኢንሹር ማድረግ መቻል አለበት እኛ ዲሲአይን የሰራንበት ፕሮሰስ ይሄ ነው ፐርፌክት አድርገን አይደለም ያስወጣ ነው ብዙ ችግር እያሉበት ነው ይዘን ይወጣ ነው ኦልሞስት ለአንድ ዓመት ተኩል ኦልሞስት 2 ዓመት ያህል ስንሰራቸው የቆዩ ፕሮዳክቶች ነበሩ ያው ከኤአይ ጋር የተገናኙ ከዛ ውስጥ አንዱ አዲስ ኤአይ ነበረ ፖዚሽን ያደረግነው አዲስ ኤአይን የአማርኛ ላንጉዌጅ ሞዴል የሆነ ወይ ደግሞ አማርኛን መናገር የሚችል ኤአይ አሲስታንት ሰራልን ብለን አልነበረም ከዛ በፊት ስንሰራ የነበረው የኢንተርቪው ፕሪፓሬሽን ቱል ነበር አዲስ ኢንተርቪው ይባላል ጥቅሙ አዲስ ኢንተርቪው የኢንተርቪው ከመግባት በፊት ሲቪ እና ስራህን አታች ታደርግለታለህ ዘን ድምፅህን አናሊሲስ ይሰራል ስታወራ ኮንፊደንት ነበርክ ፕሮፌሽናል ነበርክ የሚለውን እና እንዲሁም ትክክለኛነትን ይለይና ምን ማስተካከል አለበት ኢንተርቪው ላይ የሚለውን ኮሜንቶችና ፊድባኮች ይሰጣል ሶ ከመጀመሪያ ጀምሮ ስንሰራ የነበረው ኢትዮጵያውያንን በተለይ ኢትዮጵያውያንን የማንም ሰው መጠቀም ይችላል የዓለም ላይ ያለ ሰው አዲስ ኢንተርቪውን ኢትዮጵያውያንን በተለይ የዓለም መድረክ ላይ ተወዳዳሪ ሆኖ የሚቀርቡበትን ፕሮዳክቶች ነው ስንሰራ ለመስራቱም አትሊስት ተንቀሳቀሰን ያለ ነው የነበረው እና ያንን ነገር ኦኬ ነው ወይ ለምን ኢትዮጵያውያኖችን ያው ይሄ የሚያግዛቸው ሜቢ ሪሞት ስራ ሲቀጠሩ ወይ ፍሪላንስ ስራ ሲያገኙ ሊሆን ይችላል ለምን ኢትዮጵያ ውስጥ ራሱ ለሚያጋጥማቸው ኢንተርቪዎች የሆነ ቱል ኢንቲግሬት አናደርግም ዌይት ሶ ያ ደግሞ ከሆነ አማርኛን አንደርስታንድ የሚያደርግ ቱል መስራት አለብን ኦኬ then let's try that ኤግዚስት የሚያደርጉ ቱሎችን ፋይን ቲዩን አድርገን አይ ቲንክ የዛሬ ዓመት አካባቢ በጣም ብዙ ኦፕን ሶርስ ቱሎች እየወጡ ነበርና ብዙ ሪሶርሶች ነበሩ so okay let's not like make it የሆነ it's a must ሳይሆን like let's try it out እነዚህ ቱሎች ይህን ነገር ኬፓብል ሊያደርጉ እንደሚያስችሉ then we'll see how it goes ሞከርን then አማርኛን አንደርስታንድ ኔቲቭሊ አንደርስታንድ የሚያደርግ አይነት ነገር ዴሞ አድርገን አየን then okay how about this ለምን እዚህ ላይ ብቻ ሊሚት እናደርገዋለን let's just give it a try ገበያ ላይ እናውጣው እና ይህንን ነገር የሰው ፊድባክ እንስማው so you see how the trajectory goes እና ያንን ነገር ለማውጣት ሌላ 1 ዓመት አልፈጀብንም ሌላ 2 ዓመት አልፈጀብንም so already ያንን ነገር ካገኘነው በኋላ ወይ ደግሞ አማርኛን አንደርስታንድ የሚያደርግ ሞዴል ቴስት ካደረግነው በኋላ ነው ከኛ አየነው then ፐብሊክ ውስጥ ዲክቴት ያደርገው ከዛ እሱን አይተን እንቀጥላለን ወዴት መሄድ እንዳለብን that's what I did ብዙ ፊቸሮች አልነበሩት ትርጉምና ኤአይ አሲስታንት ብቻ በድምጽ ይመልስላል ድምጽን ይቀበላል አናላይዝ አድርገው ያንን ይዘን ወጣን እና በጣም የሚገርመኝ ነገር ሁሉ ፋሲኔት የሚሆንበት ነገር አንተ ፎከስ እንደ ፋውንደር አንተ ፎከስ የምታደርግበትን ነገር አይደለም ብዙ ጊዜ ዩዘሩ ፎከስ የሚያደርግበት ሌላ ነገር ነው አትክሮስ የሚሰጠው ያኛ እንትናችን ፍላጎታችን ፕሮዳክት ማርኬት ፊቱን ብቻ ለማወቅ ነው ይሄ ነገር ተፈላጊ ነው ወይ ገበያው ላይ ኦኬ እነዚህ ዳታዎች አሉ ግን this is only our እይታ ውጭ ላይ ያለው ነገር completely different ሊሆን ይችላል let's try it out እና እስቲ ሰው ምን እንደሚል እኔ ነበር ያነውና surprisingly ብዙም ሪሶርስ አሎኬት ለማድረግ ፍላጎቷ ነበር because በጣም ዲሌይ የሆነባቸው ፕሮዳክቶች ነበሩ እና አዲስ ሲቪ ፕሮዳክቶችን ዲዛይን ያለቀቅናቸውም ነበረ so ሪክሩትመንት ላይ ያሉ የኤአይ ፕሮዳክቶችን እየሰራን ነበር እነዛ ላይ ነው ፎከስ ማድረግ የፈለግነው በጣም ሰርፕራይዝ ያደረገን ማርኬቲንግ ቲሙም እዚህ ላይ በጣም ትልቅ ስራ ሰራ የምለው ፕሮብለሙ የቱ ጋር እንዳለ አንደርስታንድ አድርገው ቀደም ያልኩክን ሪሰርቾች በደንብ ፎከስ አድርገውበት ሐሳባችን within 2 weeks at least 5000 ዩዘሮች ካሉን በቂ ነው 5000 ዩዘር ብቻ አይደለም ዩዘር ዳውንሎድ ያደረገ ሰው ሁሉ ተጠቃሚ ያለው ያ አይደለም ማተር የሚያደርገው ግን ተመላሽ ዩዘሩ ምን ያህል ነበረ እና ከዛ ውስጥ at least 50% በላይ ያለው 2500 ሰው ቢመለስ ጥሩ ነው መልካም ነው ብለን
የሆነ ማርኬቲንግ ስትራክቸር አስይዘ ነው ያተሰራ ለ2 ሳምንት እኛ ሌሎች ነገሮች ላይ ፎከስ አደረግን። ብዙ ችግሮች እንዳሉበት ነው ስቲል ሎንች ያደረግ ነው። ቱ ዩር ሰርፕራይዝ በ2 ሳምንት ውስጥ 5,000 ያልነው 10,000 ዩዘር ሆኖ አገኘ ነው። በእጥፍ ነው የጨመረው። ሶ ፋውንደር ስትሆን ከዚህ በላይ ምንም አይነግርክም ማርኬት ላይ ዲማንድ እንዳለ። አስበው ምን አደረጋችሁ የተለየ ነገር እንደዛ አይነት ቁጥር ደብል እስኪሆን ድረስ? we didn't use በጣም የሆነ ምክንያቱም ትልቅ ሂውጅ ፕሮዳክሽን ምናምን አላየንም። ምንም ብዙ ሳልሰማ ነው። አብሶሉትሊ ነው። አሁንም ፕሮባብሊ እስካሁንም ድረስ እየቀጠልንበት ያለ ነው። ኦርጋኒክ በሆነ ወይ ነው እየሰራን ያለ ነው። ቀደም ያልኩ ከአንድ ሪሰርች አለ። ለምንድን ነው ቴሌግራም ኢትዮጵያ ላይ በጣም ታዋቂ የሆነው? ቴሌግራምን መጀመሪያ ጊዜ የሰማሁት 2ኛ ዓመት ተማሪ ዩኒቨርሲቲ ተማሪ እያለሁ ነው። ጓደኞቼ ዋትሳፕ ላይ ቫይበር የሚባል ነው አክቹዋሊ እንደዚህ አይነት እኮ እንትን አለ። ሶሻል ሚዲያ ፕላትፎርም አለ፣ ሜሴጂንግ አፕ አለ። ለምን ወደዚያ አትሄድም? ዋይ ቢካዝ ኢትስ ኤ ትሬንድ። ኦኬ እንሂድ። ከዛ በኋላ ለምን የሚለውን ጥያቄ የጠየቅኩት ግራጁዌት ካደረግን ከ1 ዓመት በኋላ ነው። እና ሰርክል ውስጥ ያሉትን ልጆች ስትጠይቃቸው ኦልሞስት ሁሉም ማለት ትችላለህ የሰሙት ግቢ ሆነው ነው፣ ዩኒቨርሲቲ ውስጥ ሆነው ነው ስለ ቴሌግራም ኦኬ ታዲያ የት ነው ኦሪጂኔት ያደረገው? ኦሪጂኑን ስናጠና አዲስ አበባ ዩኒቨርሲቲ ውስጥ የሆኑ ግሩፕ ኦፍ ፒፕል ይጠቀሙት ነበር። ዘን ዲስትሪቢዩት እያደረገ ከዩኒቨርሲቲ ተማሪዎች ጋር ሄደ። እጃችን ላይ ያለው የዩኒቨርሲቲዎች ኢምፓክት አይ ቲንክ በደንብ አልተጠና እና ያንን ነው እኛም የተጠቀም ነው። ቢካዝ ለምን ሰራ ብለህ ስትጠይቅ ኢነርጄቲክ የሆኑ አዲስ ነገር ወይም ደግሞ አዳፕት ለማድረግ ኤርሊ አዳፕተርስ የምትላቸው አይነት ሰዎች ናቸው ተማሪዎቹ። ዩኒቨርሲቲ ያሉ ተማሪዎች በጣም ለአዲስ ነገር ቅርብ ናቸው፣ ኢነርጄቲክ ናቸው፣ ለጓደኛቸው ለመንገር ቅርብ ነው። አንድ ቦታ ላይ የተሰበሰቡ ስለሆነ ማርኬቲንግ አላማው እሱ አይደለ ወይ? ካምፔን ክሬት ስታደርግ እኮ የሆነ ቦታ ላይ ያሉ ሰዎችን ነው የምታገኛቸው። ዩኒቨርሲቲ ተማሪዎች ላይ ፎከስ ያደረገ ፕሮዳክት ወይ በእነሱ በኩል የሚተዋወቁ ፕሮዳክቶች እኔ በደንብ አላስተዋልኩም እስካሁን ድረስ። ግን እነሱን ታርጌት አድርገን ብንሰራ ሜቢ ቢካዝ ኤጁኬሽን ላይ በደንብ ፎከስ አድርገን እየሰራን ነው አዲስ አበባ ላይ ሜቢ ያንን ነገር ፕሮዳክት ማርኬት ፊታችንን ሊነግረን ይችላል። that's what we did ያደረግነው አንድ ዩኒቨርሲቲ መረጥን። እዛ ዩኒቨርሲቲ ውስጥ ያሉ ተማሪዎች አዲስ አበባን ሲጠቀሙት ጄኒዌን የሆነ ነው የሆነ ፋብሪኬተር የሆነ ወይ ያው ሰው ፒክአውት ያደርገዋል የሆነ ያስተውቃል በደንብ ታውቀዋለህ የማስታወቂያ አይነት ነገር ሲሆንና you don't need to show ፊታችሁን like faceless የሆነ እንትን ነው። ግን አዲስ አይን ስትጠይቋት እና ስትመልስ ያለውን ኢንተራክሽን ሶሻል ሚዲያችን ላይ ፖስት እናደርጋለን። ይሄንን ለምታደርጉ ደግሞ ስሞል ኢንሴንቲቭ እንከፍላችኋለን። that's what we did then ቪዲዮ እነሱ የሚሰሩትን ቪዲዮዎች ሶሻል ሚዲያችን ላይ ስፔሲፊካሊ ቲክቶክ ላይ ለቀቅ because I mean ዛሬ ላይ ቲክቶክን በደንብ የማይጠቀም ወይ ደግሞ በአግባቡ የማይጠቀም early በዚህ ቅርብ ጊዜ ውስጥ የተመሰረተ ቢዝነሶች ብዙም ያሉ አይመስለኝም። አትሊስት ቫልዩን ያዩታል ያውቁታል። አልገባበትም ሶሻል ሚዲያ ላይ or social media marketing you've said it ብዙ ቪዲዮዎች ላይ ያንን ነው አድቫንቴጅ ስንጠቀምበት የነበረውና የሚሰራ ነገር ነው። we're not going to say የመጀመሪያው የአማርኛን የሚናገር ምናምን ነው። there is this tool ያግዛቸዋል። በአማርኛ ስትጠይቁት በአማርኛ ይመልሳል። if ይሄኛው አይነት ቱል or እንደዚህ አይነት ቴክኖሎጂ የምትፈልጉ ከሆነ it's free to download, it's completely free play store ላይ አለ። so no fuss እዛ ጋር like ምንም እንትን የለውም። ምንም የሆነ ነገር ፕሮሞሽናል አይደለም። even paid advertisements እስካሁን ድረስ አልተጠቀምንም። ኦርጋኒካሊ ይሄንን ስንል ጄኒዩን የሆነ ፊድባክ ነው የምታገኘው። እንደ ቀደም እንዳልኩ አይነት ተማሪ የሚሰጥክ አይነት ፊድባኮች አሉና በጣም ኮንስትራክቲቭ ነበሩ። እነሱ ናቸው እንደነዚህ አይነት ኮሜንቶች እና እንደነዚህ አይነት ዩዘሮቻችን ናቸው በጣም ፑሽ የሚያደርጉ። እንደውም አንድ ቴስቲሞኒ ያለ ፕሌይ ስቶር ላይ ያየሁት ዛዘር ዴይ በጣም ተቻ ያደረገኝና የአማርኛ የቤት ስራዬን እንደሰራ ያገዘኝ ነው። አሁን ኮሜንት የማደርገው በአባቴ ስልክ ነው እና ኦኬ ወርደንም ወይ ሃይ ስኩል ወይ ፕሮባብሊ ኤሌመንተሪ ላይ ያለ ሰው እየተጠቀመው ነውና ኦኬ ሶ we're actually ጎላችንን ሚት እያደረግን ነው ብለህ ያንን ስታይ ፑሽ ያደርገናል ሞር እንድንሰራ ሞር ዴሊቨር እንድናደርግና ዩኒቨርሲቲ ተማሪዎች ጋር ያለው ካፓቢሊቲ በጣም ሂውጅ ነው እና አሁንም በደንብ እየሰራን ያለ ነው ያንን ነገር። አሁን ጥሩ ፕሮዳክሽን አልነበረውም
just to get it out there ነው ፕሮዳክት ማርኬት ፊቱን እንዲነግረን ነው ይሄን ነገር ያወጣ ነው it's not the first or it's not one of the best የሚለውን አይነት ነገሮች አይደለም ይዘን እየወጣን ያለ ነው there is a solution if you think የምትወዱት መስሎ ከታያችሁ then use it ያ genuine and authenticity ነው የኛንም ዩዘሮች ድራይቭ እያደረገ ያለው so yeah I think it's a huge success በተለይ ደግሞ እንዳልከው ያንን ፓተርን አይቶ ካንተም አፕሪሺየት ማድረገው ይሄ ነው like you do actually research የሆኑ ነገሮችን ወደ ኋላ ሄዶ ከየት ነው ይሄ ነገር ምንጩ የሚለውና እኔ አሁን ይሄን ለመጀመሪያ ጊዜም ስትነግረኝ I was really surprised because ቴሌግራም እኔ ጀመርኩበትን ጊዜ አላስታውስም honestly ግን እንትን አይደለም ዝም ብሎ በግምት የመጣ ነገር ወይም ለኛ ሀገር ዳታ አመቺ ስለሆነ ምናምን ነው የሚለውን ቴሌግራም ሰው የሚጠቀምበት ምክንያት እሱ ምክንያት አልወስደውም እኔ because I mean WhatsAppን በጣም ማሲቭ በሆነ ሁኔታ ተጠቀማለሁኝ እኔ ግን still deny የማናደርገው everybody's on Telegram like at this point አሁን ብዙ ማርኬቶች ራሱ ላይ የመጡ ነውና የዛን ሰክሰስ አይቶ ለራስ ቢዝነስ ሞዴል ማድረግ it's just meager minus strategy ነውና ያ እንዳልከው ዩኒቨርሲቲ ላይ የኔም በጣም ፌቨራይት የምላቸው ኮሚኒቲ ያለው ዩኒቨርሲቲ ነው ዩኒቨርሲቲ ተማሪ ወዳለው I mean like ሁላችንም ስላለፍንበት ከዛ በተጨማሪ ግን የህይወትም የሆነ ትራንዚሽን እኮ ያለበት ስቴጅ ስለሆነ ነው because አሁን ባለው ነባራዊ ሁኔታ you know for a fact ወተምንም የሚጠብቅ እጁን ዘርግቶ የተዘጋጀ ነገር የለም ስለዚህ ብዙ ነገሮችን ፊገር አውት ማድረግና መሞከር አለበት እዛ ስቴጅ ላይ በፊት እንዲህ አልነበረም አሁን ግን አይና ወጥቷል ይሄ ነገር right ስለዚህ ያገኙትን ነገር በሙሉ ኮንሱም ለማድረግ ራሳቸው ላይ አፕላይ ለማድረግ ይሞክራሉና በዚሁ ስለ AI በጣም ረጅም ነገር ዲስከስ ያደርግነው በኋላ መዝጊያው ላይ ሜንሽን እናደርገዋለን በዚሁ ግን ስለ ጆብ ማርኬቱ ወደ ኋላ እንመለስና አሁን ላይ of course like በስረ ሰዎች አሉ የምታሰራቸው ትሬን የምታደርጋቸው ሰዎች አሉና የስራው ላንድስኬፕ ይሄ ፍሪላንሲንግ ፉል ታይም ተከትሎ መስራት እንዴት ነው መሰለህ መጀመሪያ አካባቢ አሁን ይሄን ሲሰማ ሰው በጣም ዲስአፖይንትድ ሊሆን ይችላል ግን ስራ አለ right ይሄን እናምናለን ስራ አለ አሰሪ ስራ የሚሰራለ ሰው ይፈልጋል በዚህኛው ሳይድ ደግሞ በጣም የተከማቸ ሂውጅ የሆነ ታለንት አለ በሁለቱ መካከል ሂውጅ ጋፕ አለ እሱ ማገናኘት ነው ያልቻልነው right እኛ በጣም እየሞከርን ነው ከኤሌክስ ላይ ይሄን ጋፕ ብሪጅ ለማድረግ ማለት ነው በሁለቱ መካከል ግን ይሄ ጋፕ ብዙ ሰው የተቀመጠበት ሆኖ ሳለ የሆነ ኤክስትሪም ላይ ደግሞ አሉ ሰዎች ስራ ይቀርብላቸዋል ግን መስራት አይፈልጉም because already ኮንሱም ያደርጉት የሆነ ኢንፎርሜሽን አለ የሆነ የሚጠብቁት ፋንሲ ነገር አለ ምናምን ነገር so ከመጀመሪያው እነሳና አንድ ሰው ቢኒ ጋር ቢመጣ ወይም ደግሞ ቢኒ ጋር መስራት ቢፈልግ በምን አይነት መንገድ ነው ራሱን መሸጥ ያለበት ሲቪ ወይም ሬዙሜ ምን ያህል ኢምፖርታንት ነው ብለህ ታስባለህ በተለይ ደግሞ አሁን ላይ የሚቀጥር ሰው ምን ያህል አቴንሽን ሰጥቶ ይመለከተዋል ወይም ደግሞ ሰው ምን ያህል ዲቴል ነው እዛ ነገር ላይ መጨነቅ ያለበት የራሱን ሲቪ ኦር ፖርትፎሊዮ ሬዙሜ እነዚህ ነገሮች ያዘጋጅ so ሲቪ የመጀመሪያው ነገር ከአንድ ስራ አፕላይ ስታደርግ ይዘህ የምትቀርበው ነገር ያ የመጀመሪያው ነው ሁሉ ጊዜ the most important thing ስራ አፕላይ ስታደርግ የመጀመሪያው ብሪጅ በለው የሚያገናኝ ከኤችአር ጋርም ሊሆን ይችላል ከዛ ድርጅት ጋር ሲቪክ ነው so ያንን ነገር ፐርፌክት ካላረከው ለምን ለኢንተርቪው ተዘጋጃለህ መጀመሪያው ነው እና ምንድነው ፐርፌክት ሲቪ ወይ ደግሞ የተሻለ ሲቪ የሚባለው ሲቪ ምን አይነት ሲቪዎች ናቸው ካልከኝ የተሟላ ሲሆን ነው ሜቢ እኛ ሀገር ላይ ብዙ ጊዜ ስታየው ብዙ ጊዜ የማየው ነገር ነው ለሆቢያቸው በደንብ ቦታ ይሰጣሉ ከዛ በኋላ በስነሻት የተመረቀበትን ዓመተ ምህረት ወይ ኢንክሉድ አያደርጉም ወይ ዩኒቨርሲቲያቸው የት እንደሆነ አይነግሩኝም ወይ የሰሩበት ድርጅት ሎኬሽኑን አይነግሩኝም ወይ ሞስት ኢምፖርታንትሊ ደግሞ የምቀጥርክ ለስራ እስከሆነ ድረስ ከዚህ በፊት የነበረክ ኤክስፒሪየንስ ላይ ምን አይነት ኢምፓክት እንዳመጣክ የሚነግረኝ ነገር ልቀጥርክ ነው ላስገባክ ነው ስራ ላይ so እንዴት ነው ራስን መሸጥልኝ ከዚህ በፊት የነበረን ኢምፓክት ነግረኸኝ ነው ያ ማለት ዝም ብለህ መተህ ይህን ድርጅት ላይ ሰርቻል ሜቢ ባንኮች ላይ ለምሳሌ ካየክ ንግድ ባንክ ላይ ለዚህ ያህል ጊዜ ሰርቼ ነበረ ምን ጠቀመው ንግድ ባንክን እዛ ላይ መስራት ያንን ነገር ሲቪ ላይ ማይፈልጋል ምን ኮንትሪቢዩት አደረገ yes አይ ከስተመር አመጣውለት ምን ያህል ከስተመር አመጣለት ኦኬ 2000 ከስተመር በአንድ ሳምንት ውስጥ ያመጣውበት ጊዜ አለ that's what I'm talking about yes maybe ሌላ 3000 ያመጣ ሰው ሊኖር ይችላል so even ለማወዳደር ብቁ አይደሉም አሁን ላይ የምታያቸው ሲቪዎች ምንም ይሰጥ ዲቴል የለም ኢምፓክት ላይ ምንም እንዴት ልበል are they even serious ትለዋለህ ግን ደግሞ ራሴን ከዚህ በፊት አይቼዋለሁ they're serious about እነዚህ ነገሮች ነገር ግን ቋንቋውን ማውራት ነው ያልቻሉት የሲቪን ቋንቋ እንዴት አድርገው ማውራት እንዳለባቸው አላወቁም መቀጠር ፈልገው ነው አፕላይ ያደረጉት
ግን እቺ ቋንቋ እቺ ሲምፕል የኤችአርን ቋንቋ ለመልመድ ሜቢ they need to apply በጣም ብዙ ጊዜ በተለይ ፍሬሽ ግራጁዌት ደግሞ ሆነ ይከብዳል። ብዙ ጊዜ ፊድባክ ሉፑን መስማት አለባቸው። ግን በጣም አሪፍ ነገር ነው ያለው ዲቴል ውስጥ ነው ያለው። አሁን ይሄን የሚያዳምጥ ሰው ሊገባ የሚገባው ነገር ለምሳሌ የቋንቋ ሴክሽን ላይ ሲቪ ላይ አማርኛ ላይ ኔቲቭ ነኝ እዚህኛው ላይ ደግሞ ፍሉዌንት ነኝ ይላል እና ያለን ኦፍ ኮርስ ታየውና there is no way ያ ሰውዬ ጎበዝ ይሁን አይሁን ጀስቲፋይ ላደርግበት የምችለው ከጻፈው ነገር በተጨማሪ ምንም መንገድ የለም። እና የሆነ ጊዜ እንደውም እያልኩት ነበር ፎር ማይ ኤችአር ጋይ ምን ችግር አለው የሆነ ሰው እንግሊዘኛ ላይ ፍሉዌንት ነኝ ካለ ፍሉዌንት መሆኑን ጀስቲፋይ ያደረገበትን መንገድ እዛው ጋር ቢያስቀምጥልኝ። ለምሳሌ እንዲህ አይነት ነገር ሰርቻለሁ በእንግሊዘኛ ኦር እንዲህ አይነት ነገር አድርጌያለሁ so that ሲመጣ የትኛው አስፔክት ላይ ወይም ምን እንግሊዘኛ እንዲጠቀም የሚፈልግበት አስፔክት ላይ ጎበዝ እንደሆነ መረዳት ይችላል። ያን ካላየስ just information it's all about impact። አሁን እንዳልኩ actually ቋንቋ ላይ የምትይዝባቸው አንደኛው ክሪቲካል የሆነ የሲቪ ስትሮንግ የሆነ ሲቪ መገለጫ is grammatical እና ታይፕ መኖር የለበትም። ብዙ ነገሮች ልትሳሳት ትችላለህ። ከዚህ በፊትም ብለኛል ኮማና ፉል ስቶፕን እንኳን በጣም ሲሪየስ ነህ አንተ። ኤችአርም እንደዛ ነው። ብዙዎቹ ኤችአሮች እንደዛ ናቸው። እኛ ሀገር ላይ በተለይ ደግሞ ውጮች ላይ ያለው ሲቪክ ላይ ሲሪየስ ካልሆንክ ራስን የሚሸጥልህ ዶክመንት ላይ አንድ ታይፖ ካለ ሪጀክት ያደርጉታል። because ስህተት ነው የሚፈልጉት። honestly መጀመሪያ ኤችአር የሚያደርገው ሲቪክ ላይ ስህተት ነው የሚፈልገው እና ያንን ነገር በአንድ ጊዜ ስራው ማቅለል ነው የሚፈልገው። 6 ሰከንድ ነው የሚያየው ሰው ከሆነ የሚያየው ሰው ካልሆነ የሚያየው ኤቲኤስ የሚባል ሲስተም አለ። ኤቲኤስ ማለት አፕሊኬሽን ትራኪንግ ሲስተም ይባላሉ። ሲቪዎችን አታች ስታደርግ ኤአይ ነው የሚያነባው እና ኤአይ ደግሞ የሚያየው ታይፖን ያያል። እነዚህ ግራማቲካል ኤረሮችን በደንብ ቼክ ያደርጋል። እንዲሁም እንዴት ዲሞንስትሬት አደረክ ስኪልህን የሚለውን ነገር ያያል። እና ሆነስሊ እንደውም ሲቪ ላይ ቋንቋን እንግሊዝኛ ላይ ፍሉዌንት ብሎ ሲቪውን ፕሮፌሽናል ሰመሪው ላይ ኢሹ ካገኘክ በጣም አስቸጋሪ። ያው ይሄ ሁሉ ቴክኖሎጂ ባለበት ጊዜ ላይ ነው I wouldn't even ሁለት ጊዜ አላየውም ያንን ሲቪ ወረውረዋለሁ እኔ መቀጠር በሆን ማለት ነው። ለዛ ነው አዲስ ሲቪ ስኮሪንግ ሲስተምን የሰራ ነው። አሁን በላስት ዊክ ሪሊስ ያደረግነው አንድ ፕላትፎርም አለ። ሲቪን ብቻ አታች ታደርጋለህ። አሁን ያልኩህን ኮምፕሊትነስ ያ ማለት የትምህርት ደረጃህን ወይ ዩኒቨርሲቲ ይሁን ወይ የተማርክበትን ቦታ ዓመተ ምህረቱን ከረሳክ ይነግርሃል። ስፔሲፊክ የሆኑ ሴክሽኖች ሚስ የሚደረጉ ካሉ በኮምፕሊትነስ ስር ስኮርክን ዝቅ ያደርግብሃል። አፕላይ ከማድረግክ በፊት እዛ ላይ ድራግ ኤንድ ድሮፕ አድርገው ጀስት ሲቪክ ላይ ያለውን አናሊሲስ የሚሰራልክ ማለት ነው። ቢካዝ እንዳልኩክ ነው አዲስ ኢኒሺዬቲቭ ላይ የምንሰራቸው ሁሉም ፕሮዳክቶች ፎከስ ያደረጉት ኢትዮጵያውያንን ኮምፒተንት ማድረግ ነው። ሪሞት ስራንም የሚሰሩ ሊሆኑ ይችላሉ ወይንም ኤኒቲንግ ኢትዮጵያ ውስጥም ሆነው ገብተው ድርጅቶች መስራት ለሚፈልጉ ሰዎች ሲቪያቸው በጣም ኢምፓክትፉል መሆን አለበት። ለዛም ነው ኢምፓክት የምትለውም ሁለተኛዋ ሴክሽን ሲቪ ላይ ያለችው ምን አደረክ የሚለውን ነገር በደንብ መናገር መቻል አለበት። ሲቪ ላይ ጉራ አይደለም አክቹዋል ታንጀብል የሆነ ቁጥር ያለው ቬሪፋይ መደረግ የሚችል ነገር። ባንክ ላይ ቀደም አንስቼልሃለሁ ሶፍትዌር ዴቨሎፐር ከሆንክ አንተ ሶፍትዌር ኢንጂነር ሆነክ ለዛ ከዚህ በፊት ለሰራከው ካምፓኒ ምን ሴቭ አደረክ? ሜቢ $3 የሚያወጣ ላይብራሪን ራስህ ጽፈው ሊሆን ይችላል። ሜቢ ደግሞ ስፔሲፊክ የሆነ ኮስት ሪዳክሽን ሰርተሃል እፈልግሃለሁ የዛኔ ሸጥክልኝ ራስህን ቫልዩህን በደንብ ኮሚኒኬት አደረክልኝ። ታይፖግራመርህን ቼክ ያደርጋል። ይሄንን ያደረግንበት ሪዝን አይተኸዋል አንተም በሲቪ ማለት በጣም ብዙ የተከመሩ ሲቪዎችን አይተክ ምን ያህል ከዚህ በፊት ፍርስትሬትድ እንደሆንክ ነግረኛልና በጣም እኛ ሀገር ላይ እንደውም እነዚህ ኤቲኤስ ሲስተሞች በደንብ ቨርሳታይል በስተው አላየናቸውም። እሱንም ጎን ለጎን እየሰራን ነው። አዲስ ኤቲኤስ የሚባል ሲስተም ሙሉ ከሲቪዎች ውስጥ ኳሊቲ የሆኑትን ሲቪዎች ብቻ ካንዲዴቶች የሚመርጥልክና ለድርጅቶች በሲቪ ከመዘፈቅ ያድናቸዋል ብለን የምናስበው ፕሮዳክት አለና እነዚህ ቱሎች ስታያቸው አንድና አንድ ዓላማ ነው ያላቸው። ሃይሪንግ ላይ በጣም ብዙ ክፍተት አለ እኛ ሀገር ላይ ከካንዲዴቱም በኩል ከድርጅቶችም በኩል እና ያንን ማጥበብ አይ ቲንክ ኢምፓክትፉል ነው ብለን እናስባለን። ግን ማለት ነው አየህ አሁን ሲቪ ላይ የምታስገባው ነገር ለምሳሌ የእውነት ቅድም መጀመሪያ ያልኩ ነገር ኢንተርቪው ኢቨን ስናደርገው የስራህን ኢምፓክት አውቀዋለሁ ወይ ብየው የስራውን ኢምፓክት ያላወቀው ሰው ሲገባም ሲወጣም የኛን ኤክስፒሪየንስ ሌተርም ወስዶ ሲቪው ላይ ወይም ሬዚዩሜው ላይ ከዚህ ኦንላይን ኮሚኒኬሽን ሰርቻለሁ ብሎ ሲያስገባ
ያመጣውን ኢምፓክት መጻፍ አይችልም። እዚህ እንደሰራ ብቻ ነው የሚያስቀምጠው። በመሃል ምን ሰራህ፣ ምን አይነት ነገር ለውጥ አመጣህ፣ የሆኑ ክላይንቶችን በዚህን ያህል ኢምፕሬሽን ጨምር ያለው አንዱም ነገር አያውቀውም። በቃ የተሰጠውን ታስክ ብቻ ነው ይሰጥ የነበረው። ለዛ ነው እኔም በተደጋጋሚ የምለው ፕሊዝ የምትሰሩት ስራ ምን ያህል ኢምፓክት እንዳለው በሆነ መንገድ ሜዥር መደረግ መቻል አለበት። ልታውቁት ይገባል። ቢካዝ ስትወጣ እዚህ ቦታ ሰርቻለሁ የሚለው በቂ አይደለም። እዛ ቦታ ምንድን ነው የሰራው፣ ምን አይነት ኢምፓክት አመጣለሁ። የሚገርምህ ደግሞ ኢምፓክቱን የሚያውቅ ሰው እንዲወጣም አትፈልግም። አንተ ትይዘዋል፣ በቃ ትሳሳለታለህ። ቢካዝ የሚሰራው ስራ ራሱን ትራክ እያደረገ ስለሚሄድ ማለት ነው። አንድ ክላይንቴን እንደዚህ አድርጎኛል። ቅድም አነሳዋለሁ እየረስቸው ነው። ፕላን አስገቡ፣ ምንም በቃ እንትና እናደርግም፣ ማይክሮ ማኔጅ አናደርግም። ጀስት የስራችሁን ፕላን አስገቡ፣ ኬፒአይያችሁን አስገቡ። ኬፒአይያችን ፕላናችን ገባ ምናምን። ናው ከዚህ በኋላ የምናወራው በዚህ ዶክመንት ነው። በቃ ላጋ አታደርጉ፣ ከዚህ ይህን ኬፒአይ ሂት አድርጉልን። የሚያግባባን ይሄ ነው። በዚህ መሰረት ነው የምንሄደው። እና ለእኔ የመጀመሪያ ኤክስፔሪንስ ነበር። ግን አይ ዋዝ ሪሊ ሾክድ እና ለካ ትክክለኛ ስራ እንደዚህ ነው የሚሰራው። ቢካዝ ከዛ በፊት የሆነ ክላይንት ትቀበላለህ፣ የሆነ ስራዎች ዴሊቨር ታደርጋለህ፣ ዲሌይ ሊፈጠር ይችላል ምናምን። ናው ራስ ባስገባው ነገር ነው ራስ ትራክ የምትደረገው። ያንን ሰክሰስፉሊ ካደረኩት እኔም ላወራው የምችለው ኤክስፔሪንስ የሆነ ሰዓት ላይ ይዤ እወጣለሁ። ሜዠሪንግ ኢዝ በጣም ክሪቲካል ፖይንት። የትኛውም ድርጅት ላይ ሜዠር ማታረግ ከሆነ የሆነ ነገር ሚስ እያደረግ ነው። ኦብቪየስሊ የምትቆጥረውን መጀመሪያ ማወቅ አለብህ። ከዛ በስነ ስርዓት መቁጠር፣ ከዛ ቁጥር ላይ ደግሞ በደንብ ልብን አድርገህ ያንን ቁጥር ማጥናት፣ ለርን ማድረግ፣ መማር። ቀደም ያልኩ 3 ፖይንቶች ኢቨን አዲስ ላይ እየተጠቀም ነው ያለ ነው። ያንን ነው ቢልድ እናደረጋለን በጣም ሚኒማል በሆነ ወይ ሜዠር እናደረገዋለን፣ ዘልዳን። ይህንን ሁሉም ድርጅታችን ውስጥ ያለውን ኢኮሲስተም በዚህ ነው ቢልድ የምናደርገው። ኢንታይርሊ ያሉትን ኤምፕሎይዎቻችንም እዚህ ካልቸር ስር እናስገባቸዋለን። ምን ግን መጀመሪያ መቆጠር እንዳለበት እወቁ። ከዛ ያ ቁጥር አይዋሽም እየነገረክ ያለው ነባሪያውን ሁኔታ ነው በስነስርዓት ከቆጠርከው። ሰው ከየትኛውም ኤምፕሎይ ጋርም ስትሰራ መሆንም ያለበት ያንን ቁጥር መሰረት አድርገህ ነው የምታወራው። where is the number? እንደውም አንድ ፓርትነር ከዚህ በፊት ይነን ነበረ። ኦኬ ያ that's a good detail ግን የታል ቁጥሩ? አሁን በጣም ያ ነገር ኢምፓክት አድርጎኛል። እኔም በጣም ወደ ቁጥር ፊቴን እያዞርኩኝ ነው። ያንን ስታረግ በዳታ ላይ ስትመረኮዝ ከግምት ትወጣለህ። ግምት በጣም ይጎዳሃል። እንደ ድርጅት እንደ ካምፓኒ ግምት በጣም ይጎዳሃል። ሰው እኛም ሀገር ላይ በጣም እንደውም ኤአይ በደንብ እንዲለመድ ድርጅቶች ላይ የምንፈልገውን ፑሽም ለማድረግ መሆን እየጣረን ያለ ነው። ከግምት አለሙጣ ቁጥሮች ካሉ ምናልባት እኮ ዳታ በጣም በቂ ዳታ እኮ እየያዘ ይሆናል። ግን what does that exactly mean? ይህንን ነገር በትክክል ተርጉመዋል ወይ አናሊሲስ ሰርተህበታል ወይ? እና ቁጥር መያዙ ትልቁ አድቫንቴጅ ሆኖ ሳለ the next big thing is እንዴት አድርገህ ኢንተርፕሬት አድርገዋለህ ነው። ቁጥሩን አዳምጠህ ከዛ በኋላ እንዴት አድርገህ ትቀይረዋለህ ነው። ካንተ ጋር እንደውም ስለ ሜንታል ሄልዝ አውርተን አናውቅም። እስኪ እናንሳው ይሄን ቶፒክ። what do you think? ማለት ሜንታል ሄልዝ ራስህን በደንብ ሰልፍ ላቭ ምናምን የሚባሉት አክቲቪቲዎች አሉ አይደለ? ከስራህ በተጨማሪ ራስን ዙም አውት አድርገህ አይተህ am I actually doing well? like እንዴት ነው ጤንነቴ ምናምን ብሎ ማሰብና ለነዛ አይነት ነገር እኔም ፕሪፈር የማደርገው ከከተማ መውጣቱን ነው። ግን how do you balance ስጠላው ይሄን ወርድ ባላንስ ሳይሆን ለምንድን ነው እንዴት ነው ቼክ የምታደርገው ያኛውን አስፔክት part of your life? አንዝለለው ለምንድን ባላንስ የምትጠለው ነው? ባላንስ እንትን ተደረገ እንዴት ነው አቢዩስ ተደረገ ሳይሆን ሰው በስነስርዓት አንደርስታንድ ስላላደረገው ብዙ አታክ ተደረኩኝ በዚህ ጉዳይ በባላንስ ጉዳይ። ለምሳሌ እኔ ባላንስን አንደርስታንድ የማደርገው in very በሎንግ በሆነ ስፔክትሩም ነው። ለምሳሌ የ5 ዓመት ባላንስ፣ የ10 ዓመት ባላንስ፣ የ1 ዓመት ባላንስ ነው እንጂ የቀን ባላንስ፣ የ2 ቀን፣ የ3 ቀን፣ የሳምንት ባላንስ የለኝ። ለምሳሌ የሆነ ሳምንት ጂም ስኪፕ አድርገህ የምትሰራበት አውት ኦፍ ሾፕ የምትሆንበት ሰው የምትዘጋበት ምናምን ጊዜ ይኖራል። የሆነ ጊዜ ደግሞ ራስን ቼክ የምታደርግበት ጊዜ ይኖራል። ዙም አውት አድርገህ ስታየው በ1 ዓመት በ2 ዓመት ጊዜ ውስጥ ባላንስ የሆነ ኑሮ ሊኖረኝ ይችላል። ግን ኤቭሪ ናው ኤንድ ዘን ሜንታል ሄልዝን ኤቭሪ ናው ኤንድ ዘን ላይክ ሶሻል ሰርክል እንዴት እያደረኩት ነው ምናምን ብዬ መጨነቅ አልፈልግም። ስ ያለኔ ነው ገብቷል። ይሄን ነገር አውጥቼ ፐብሊክ ላይ ሳወራው ፒፕል ቢ ላይክ በዛ አታክ ተደርጊያለሁ እንዲህ ነው ያላወራ ነው። አይ እኔም በደንብ አታክ አደረገ ነበር እንዴት እንዳላወራ ነው ስቲል ሰርፕራይዚንግ እስካሁን ድረስ። ግን ባላንስን ሜቢ የምናይበት ወይ የተለያየ ይሆናል። ግን it's really essential ብዬ የማምነው ነገር ምን አለ መሰለክ፣ ሁሉም ጊዜ በሁለት ቦታ የተሳልክ ሰይፉን ነው የምትባለው አይደለ?
ትሰራለህ ግን ስትሰራ ደግሞ በርናውት የሚባል ነገር አለ ወደ ስንፍና አይውሰደን ግን በርናውት is real የሆነ ነገር አድምተህ ትሰራለህ at the end of the day you're still human መተንፈስ ያለበት ጊዜ አለ ላንተ ብቻ አይደለም በርናውት ስትሆን አሁን እንዳንተ አይነት ሁለት ድርጅቶችን የሚያንቀሳቅስ ሁለት ከሆነ ከጨመረ ኦኬ አንጨምር ሁለት ድርጅቶችን የሚያንቀሳቅስ ሰው በርናውት ሲሆን ያለው ኢምፓክት ምንድነው የድርጅት ላይ ያለውን ካልቸር ሩል ልታደርገው ትችላለህ በርናውት ስትሆን ሳትፈልገው ስራክ አንዛይቲ ክሬት ያደርግብሃል ኦር ወደ ሌሎች ነገሮች ልገባ ትችላለህ ኦር የድሮን ዮናስ ልታጣው ትችላለህ ያን ነገር ነው ባላንሱን የምትጠብቀው ኦር ሜቢ ሌላ ቃል ልጠቀም ባላንስና ነው ድም ስላልክ ሁለቱም የምታስታርቅበት ሁኔታ እረፍቱ ሰር አይደለም ሁሉ ጊዜ እረፍት መውሰድ አለብህ አይደለም የባላንስ አላማ ኦር ጂም እየሰራክ ወይ ሃይማኖትን በኩል ብዙ ነገር ሆነ ሁሉንም ነገር በአንዴ ደግሞ ስትሞክር ስቲል ኦቨርዌልም ደግሞ ያደርጋል at the same time ግን የሆነ ጊዜ just take it easy it's not a matter of like it's a matter of ብሰራው የምትለው ነገር ነው ላይፍ እንዲስ ሁሉንም ነገር አታደርገው እየሰራክ ነው ሌላው ሰው አንተ የደረስክበት ቦታ ስቲል ለመድረስ እየጸለየ ነው አንተ ግን ስቲል እያደረክ ያለከው ነገር ምንም የለኝም ወይ ደግሞ ገና እኮ ምንም አልጀመርንም ምናምን ከሆነ that's bad ጥሩ ነው ብዙ መስራት እንዳለብህ ራስን ተነግረዋለህ ወይ ነገር ላይ የተሻለ ነገር እየተመኘክ ነው ያ ነገር ግን እጅክ ላይ ያለውን ብሌሲንግህን እንዳትቆጥር መያዝ የለበትም ያ ማለት ቆም ብለክ ተንፍስ አንዳንዴ ዞር ብለክ ይው ምን ያህል አቺቭ እንዳደረክ come on like 8 አመትክ ያለው ዮናስ አሁን ላይ ቆመው ዮናስ ቢያየው true right so ያንን ነው ምልክ ተመጻደቅ አይደለም ስቲል ግን የሆነ ሰዓት ላይ ቆም ብለክ ዞር ብለክ ማየትና ነገሮችን ትንሽ በተረጋጋ መልኩ መውሰድ የተሻለ ነው because overwhelming ይሄ በተለይ ወንዶች ላይ ብዙ ጊዜ አይሰማም ሜንታል ሄልዝ ላይ ብዙ ጊዜ እንትን አንለውም አናወራውም በጣም መጥፎ ካልቸር ነው ባይዘው ይሄ ነገር አይገርም መቻወራው እናንተ እስካሁን ይሄን ያህል ጊዜ ስናወራ ነው so ያ በጣም ችግር አለው ምክንያቱም ያው ወንድነት ኢሞሽናል ይዘው ምናምን ቆፍጠን that's good እኮ ግን at the same time ይሄ ችግርህን አለማዋየት ወር ደግሞ የሚጎዳህን ነገር ምናልባት ሳታቆይ ያረክ እንደሆነ ላይገባክ ይችላል እና እነዚህ ነገሮች ብትችል አጠገብክ ያለ ሰው ብታቀርበው ይሄን ነገር ቢነግርህ ጥሩ ነው ካልሆነ ግን ራስን ዞር ብሎ ለማየት የሆነ ጊዜ ጋፕ ስጠው just stay back እና like breathe የኔ ፐርስፔክቲቭ ምን መሰለህ የመጀመሪያው ነገር አሁን በተለይ ደግሞ በስራ ጉዳይ ከትናንት ወዲያ ስቶሪ አድርጌ ነበር like በቀን 12 ሰዓት መስራትን ኖርማላይዝ እናድርገው ምናምን ብዬና like አንድ 10 ምናምን or 20 ምናምን ሰው አታካርጎኛል በዛ ስቶሪ ምክንያት ማለት ነው like what do you mean 12 ሰዓት is too much ለምን ኖርማላይዝ የሚደረገው ሁሌ እንዴት ነው የሰው ልጅ እንደዛ ሊያደርግ የሚችለው አየሁት ኮንቴክስቱንና በሚቀጥለው ያደረኩት ስቶሪ ምንድነው ስራችሁን ትወዱታላችሁ ወይስ አትወዱትም ነው because ያ ነው ትልቁ ዲሲዥን ፋክተር ብዬ አስባለሁ actually እኔ አሁን ፐርሰናሊ ምሰራውን ነገር ወደዋለሁ ከነ ፕሬሸሩ ከነ ስትረሱ ከነ ኦቨርዌልሚንግ የሆነ ፊሊንግ ወደዋለሁ ሙሉ ፓኬጁን ማለት ነው እና ልክ የሆነ ኤክስትሪም ሲደርስ አይዋለሁ አንዳንዴ ማለት ሜቢ ግሬትፉል እየሆንኩ አይደለም እንዴ የሆነ ሰው ሊያስታውሰኝ አይገባም ብሮ like ብዙ ነገር እኮ ነው የሰራ ነው we've come a long way ምናምን እስኪ ላይ ድረስ ነበር የምጠብቀው ነምሮ እኔ ማለው ግን genuinely every day አጠገቤም አሉ ይሄውና ቤኒም አሉ ምንድነው እየሰራን እኮ አይደለም like ለምን ነው ማንሰራው ምናምን ነው ራሴ እንደዛ ስል ነው ራሴን የማገኘውና I know ይሄ ወደፊት እንደሄድ ፑሽ እያደረገ ሊሆን ይችላል ግን ለኔ I'm okay with it አሁን ላይ maybe in the long run አላቅም የዛሬ 5 አመት drained ለሆን የሆነ ሜንታል ሄልዝ ሳክሪፋይስ ሊያስደርገኝ ይችላል ወይ probably ግን I'm okay with it አሁን ላይ ይሄን ነው የምፈልገው እወደዋለሁኝ ሪዘንት የማደርገው የምጠላውም ነገር አይደለም አንዳንዴ ደግሞ ፕሮብሌሞች በጣም አክቲቭ ይሆኑና ፖዝ እንድታረግም ላይፈቅድልህ ይችላል ጊዜው ራሱ ማለት ነው because እስኪ ቆም ብዬ ነገሮችን ላረጋጋው ማይረጋጋ ፕሮብሌም ይኖርብሃል ኮንቲኒየስሊ እየመጣ ያለና I think የሆነ ፔሪድ አለ ብያስባለሁ ነገሮች ኢምባላንስ የሚሆኑበት እና አሁን ፐርሰናሊ እኔ እዛ ኢምባላንስ ውስጥ ያለው ነው ይመስለኝ because ብዙ ነገር ሳክሪፋይስ ተደርጎ let's build this business ሌላው ነገር በሙሉ ሳክሪፋይስ ይደረግ ከዛ በኋላ once we have a very strong system በራሱ ፈንክሽን ማድረግ የሚችል
ሜቢ እዛኔ ደግሞ ወደ ሌሎች የህይወት ኢምፖርታንት አስፔክቶች ላይ ዞር ማለት ይችላሉ። ሶ አም ኦኬ ዊዝ ዘ ኢምባላንስ። ለዛ ነው ባላንስ ሲለኝ ሰው ሜንታል ሄልዝ ምናምን ሲለኝ አይ ኖ ዩር ራይት በጣም ፖዚቲቭ የሆነ ነገር ነው። አውል ዱ ኦር ዳይ ይህንን ስትል እኮ አለም ራሷ ዞር ትልላለች። ኦኬ ወስኖ አደረጅ ይሄ ያስፈልጋል። ይሄ ማይንድሴት ያስፈልጋል። ያ ነገሮችን ኮንከር ለማድረግ ይርክ ያለከው በጣም ረጅም ርቀት ነው እያልኩ ያለሁት እኮ ኢፈርትህን አትቀንሰው። ስቲል እኮ ትተኛለክ፣ ለማረፍ ትተኛለክ ራይት። ሜቢ እያልኩ ያለሁት ኢፈርትህን ቀንሰው ወይንም ደግሞ እየሄድክበት ያለውን ፍጥነት አቆመው አይደለም። ጀስት ሪፍሌክት ቆም ብለክ የሆነ ሰዓት ላይ ግን ሪፍሌክት ማድረጉ it's not still bad። ይሄ የጠንካራ የሆነ ማይንድሴት ነው። I mean አድማየር አደርገዋለሁ። ግን at the same time ሪፍሌክት ብታረግ ይሄንን ነገር ኦቨርራይድ ያደርገው። ዞር ብለክ የሰራከውን ነገር አይተክ I still come so far ግን still ደግሞ መሄድ አለብኝ የሚባለው ምንድን ቅድም ብያለሁ። የ8 ዓመት ልጅ still ቢያይክ በጣም ብዙ ሰርቷል። 60 ዓመትክ ደግሞ ዮናስ ቢያይክ ብዙ ይቀረዋል ይልሃል። you need to be in between ሁለቱ ጋር so ይሄርክ ያለው ወደ ትልቅ ነገር ቢሆንም ዞር ብሎ ሪፍሌክት ማድረጉ once in a while it's not that bad። ስለ ሰልፍ አክሴፕታንስ እናንሳ እዚህ ቶፒክ ላይ ከመጣ ነገር ማለት ነው። አንዱ ከሰው ጋር አርጊው ያደረኩበት ነገር ይሄ ነው። ሪፍሌክት ለማድረግ which is 100% የመስማማበት አይዲያ ስለሆነ ምንም እዛ ላይ የሚጨምረው ነገር ስለሌለ ነው። የራሴን ፓርት በሆነ መንገድ እወጣለሁ አትሊስት ጆርናል በማድረግ ብዬ አስባለሁ ወይም ደግሞ ኦልድ ቪዲዮዎችን በማየት እሱ የሚሰጠኝ የሆነ አይነት ሪፍሌክሽን ይኖራል። ሰልፍ አክሴፕታንስ አይ ቲንክ ሰው ከግራቲቱድም ጋር ያገናኘዋል። ማለቴ ባለኝ ነገር ደስተኛ ነኝ እግዚአብሔር ይመስገን ይሄን ያጣ ስንት አለ ይሄንን ፐርሰናሊቲን አክሴፕት አደርገዋለሁ። ሰልፍ ላቭ ራሴን ወደዋለሁ። እኔ ከስራዬም በላይ ነኝ፣ ከስራዬም በላይ ያለውን ፐርሰናሊቲ ወደዋለሁ አሉ እንደዚህ አይነት ኮንሴፕቶች ነው። ራስ ላይ እንትናቱን ጨካኛቱን ራስ ላይ እንደዚህ አትፍረድበት ምናምን how do you see that? okay ራስን መውደድ ውስጥ በጣም ብዙ ነገሮች አሉ ወይ በጣም ብዙ ፋክተሮች አሉ። አንደኛው ራስን ማክበር። የጀመርከውን ነገር እስካልጨረስክ ድረስ ራስን አታከብርም። thank you it shouldn't be an excuse for any mental health or mentality ላይ የሚነሱ ጥያቄዎችን ኦቨርራይድ እንዲያደርግ አንፍቀድለት። ለራስ ቃል የገባውን ነገር እስካላደረግከው ድረስ ራስን አትወደውም። ባታምነውም እውነት ነው። ለራስህ ያለክ ቦታ ወይም ሰልፍ ኢሜጅክ በራስህ መጀመሪያ ላይ ስለ ራስህ ያወጣከውን ክራይቴሪያ ማሟላትና ለማሟላትን ይለያል። ጭንቅላት ውስጥ ስቲል ያንን ነገር ማይዋሽክ subconscious part of your brain የማይዋሽክ ማንነት አለው ውስጡ። ዮናስ ዶይንግ የሚችለውን ያህል እየሰራ ያለው actually ቃል የገባውን ነገር ነው ወይስ ዛሬ እሑድ ስለሆነ በቃ እግሩን ሰቅሎ ፊልም ከዛ ጋር በርን የሚያደርግ ክላይንት እያለና እየጨቀጨቀ ያለ ስልክ ኤምብሎፕ እያደረገ ያለ ክላይንት እያለ ራስን መውደድ ትችላለህ በዛ ሲቹዌሽን ውስጥ? ነው አትችልም። ምክንያቱም ለራስ ካልተገዛም ወይ ራስህን አላከበርክም። ሪፍሌክሽን ወይንም እነዚህ በጣም በተለይ እኔ ዌስተርን ባህሎች ላይ በጣም የማየው ነገር ምንድነው ሌዚነትን ከሜንታል ሄልዝ ጋር ይገናኝና ቅድም ያልከኝን ነገር ኢንታየርሊ ሮል አውት ያደርገዋል። ያንን ነው ሜንታል ሄልዝ ነው መኖር አለበት ግን that doesn't mean መስራት የለብህም ማለት አይደለም። ሌዚነትን ከቨር ሊያደርገው አይገባም። at the end of the day ራስህን ነው የምትጠላው። ሪዘንትመንት የሚባለው ነገር አለ። ሪዘንት ታደርገዋለህ ራስህን። ድሮ እኮ በልጅነቴ ብሰራ ኖሮ ገብቼ በስሩ ስራ በማር ኖሮ ያንን ቢዝነስ ብጀምር ኖሮ ማለት አይቀርም። ግን እኔ የሚያስፈራኛው እስቲ አንደኛው ፊሬ ይሄ ነው። ሪዘንትመንት ወይንም ደግሞ ጸጸት የምትለው ነገር በኋላ ላይ በጣም ያስፈራኛል። ነገ ላይ የጀመርካቸው ነገሮች ምን ይሉሃል ነገ ላይ እንዳላረካቸውና የሆነች ትራጀክተሪ ካለፍክ በኋላ እንደማትመለስበት ካወቅክ በኋላ ያ ያስፈራኛል። ከዛ ጋር መኖር ትችላለህ ወይ? ያ ጄኑዊን ፊሬ ነው። እና ሜንታል ሄልዝ ያንን ነገር ኦቨር ሊያደርገው አይገባም። ብዙ ጊዜ ሚስኮንሰፕሽን አለው ግን ስቲል it shouldn't be an excuse አንተ ቃል የገባበትን ነገር ላለማክበር። I'm taking a mental health break እንደውም በጣም ብዙ ኮሜዲዎች ተሰርተውበታል። በጣም ብዙ ቀኖች አሏቸውና ሰኞን አይገቡም እንደማክሰኞ ዕለት it's just ridiculous it's wild ያለው ነገር ግን አንስማው። እነዚህ ነገሮች መስማት ያለብንን እንምረጥ። ግን one way or the other ሜንታሊ ያሉ ነገሮችን ግን ሲሪየስሊ እናያቸው። የምትፈልገውን ነገር ሳታገኝ ወይ የተመኘለትን ነገር ሳታገኝ ስቀር ኦፍ ኮርስ ራስን አትሆንም። ግን ያንን ሪኮግናይዝ ማድረግ መቻል አለብህ።
ኢሞሽንክ ሊያሸንፍክ አይገባም ኢሞሽንክ እንዴት ሪያክት እንደምታረግ ከተቆጣጠረክ እንደ ሰው ስብዕና አንተ ታጣለህ እንደ ሰው አክት ማድረግ ያቅታል እና ያኚ ፋክተሮች ቀለል አድርገህ ልታያቸው አይገባም ኦቨርዌም የሚያደርግክና ነገ ላይ ምናልባት ማታውቀውን ዮናስ ያሳይካል ራስን አንዳንዴ አትታዘብም ወይ ወራማይ ቢካሚንግ የሚለውን ነገር ጥያቄ ሆኖ እዚህ ደረስኩ እንዴ ትላለህ መቼ ነው ደረስኩት እና ሪያክሽንክን አይተክ ያንን ነገር that's actually reflection እኮ ነው you don't like the word ግን በጣም እያረከው ነው I know reflect ታደርጋለህ ቆመ I do like reflect እኮ አደርጋለሁኝ አየዋለሁ ነገር ይሁን ግን ቅድም ያልከው ኮንሴፕት መጀመሪያ ላይ ያነሳው በጣም አይምሮዬን የማይፈታኝ ነገር ነው because በተለይ ይሄ like ራስን መጀመሪያ ሪስፔክት ማድረግ አደርጋለሁ ያልከውን ነገር ማድረግ because ከዚህ በፊት ሜንሽን አደርጋለሁ I don't know ሰዎች ሪሌት ያደርጋሉ አያደርጉም የሚሉን ማለት ነው I have this self image ዮናስ in 5 years ዮናስ in 10 years ይቀያየራሉ so actually physically አየዋለሁኝ you know I know it sounds weird ግን ቆይ አዳምጠኝ so የሆነ ነገር ያደረኩ የሆነ ነገር እየሰራሁ ምናምን ቁጭ ብሎ አየዋለሁኝ የኔን self image ማለት ነው ምንም መልክ ኖሮት አቋም ኖሮት ምናምን አይደለም ግን አክሴፕት የማደርገው የሆነ ፐርሰናሊቲ አለ እየሄድኩ ያለሁት ወደዛ ፐርሰናሊቲ ነውና that personality የማየው ነገር በሙሉ ጀጅ ያደርጋል እኔ በራሴ ፐርሰናሊቲ ጀጅ እደረጋለሁ so ይሄን እሰራለሁ ይሄን አከናውናለሁ ምናምን ብዬ እንዳልከው ቅድም ቅዳሜ ላይ or እሁድ ላይ ሌዚ የሆንኩኝ ከሆነ oh really so ታከናውናለህ እንደዚህ ሆና so that's how you do it እንደዛ ነው ፕላን ያደረከው ያ self talk በጣም እኔ ጋር በጣም ስትሮንግ ነው እና የሆነ ፖይንት ላይ bro just leave me alone እሁድ ነው chill አድርግ በቃ ይሄን ስታንድ አፕ ኮሜዲ ሌው ማየት እፈልጋለሁ just ማድረግ እፈልጋለሁ ግን ስትሮንግ ይሆናል maybe ኤክስትሪም ሂዶ ሊሆን ይችላል I don't know honestly ግን በሆነ መንገድ ራሴን ጀጅ የሚያደርገኝ you know ሰርክል ላይ ከሌለ በሆነ መንገድ የራሴን ጀጅመንት ሲስተም ክሬት ያደረኩት ዮናስ in 5 years በሚል that's really smart በጣም smart ነው so እኔ in reverse engineering ያው ከኛ ጋር ያለ ኮንሰፕት ነው ግን ብዙ ነገር ላይ አፕላይ ይደረጋል reverse engineering ማለት አሁን ለምሳሌ የሆነ አፕሊኬሽን ተሰራ ያ የተሰራበት መንገድ ወደ ኋላ ስታጠና ኮዱን ምናምን ከመጨረሻው ጀምሮ ወደ ኋላ ስቴድ reverse engineering ይባላልና እኔ ለፊሊ ያንን ጌም ነው የምጫወተው መፈልገው አይዲያል ቨርዥን አለ ያ አይዲያል ቨርዥን አሁን እያረክ ያለከው ያ አይዲያል ቨርዥን አሁን አንተ ባለበት ሰዓት ላይ የሚያደርገው ነገር ነው ወይ so ያንን ጌም በደንብ እጫወተዋለሁ ያ ነገር ጀጅ እንድታደርግ ራስን ይረዳሃል ራሱን ሰው ጀጅ ማድረግ አለበት አዎ because honestly አሁን ላይ honest የሆነ ጀጅመንት የሚሰጥን ሰው ራሱ ማግኘት በጣም ከባድ ነው so እንደዚህ አይነት ነገሮችን still apply አደርጋለሁ እኔ ዴሊ ላይፍ ላይ ያንን ነገር አደርጋለሁ and it's really impactful አሁን ራሱ ያወራው ወደ ኋላ ተመለሽ ከዚህ በፊት ያደረኳቸው ጀጅመንቶች ምን ነበሩ ምን ያህል ፖዚቲቭሊ ረድቶኛል በደንብ ረድቶኛል come on like really የሚያደርጉብኝ ሰዎች አሉ let me act እንደዛ ምክንያቱም ዛሬ ላይ አንተ ስትሰንፍ ምን ይዘክ እንደምትወርድ ታውቀዋለህ ግን still again ያ ነገር የሜንታል ሄልዝ ላይ ያለውን ነገር እንትን ቱ ኤክስትሪም ወሰድ የለብም ለመሰለክ አንድ ነገር ድንገር ግቢ ያለውኝ ራሴን በጣም ፑሽ አደርግ ነበረ ወደዚህ ማይንድሴት እንድመጣ ያደረገኝ ከአመት በኋላ ያን ነገር አናላይዝ ካረኩት በኋላ ነበረ ሁለተኛ አመት እያለሁኝ በራስ ያው ሰልፍ ቶት ራሴን ማስተምራቸው ኮርሶች አሉና ሁለት ቻፕተር አንድ ቅዳሜ ዕለት መጨረስ አለብኝ ብዬ ለራሴ ቃል ገባለሁ so አሁን ስለ ባላንስ እና ስለ ማይንድሴት ስለ ሜንታል ሄልዝ የሚያወራ ሰው እንደዚህ አይነት ባክግራውንድ አለ ብለህ ሜቢ እንተለተለኝ ትችላለህ ግን ምን የሚል እምነት አለኝ በሀያዎቹ እድሜክ ውስጥ ራስህን to the extreme ምን ያህል መስራት እንደምትችል ማወቅ መቻል አለብህ 18 ሰዓት by the way I don't believe እንደውም 12 ሰዓት እንደውም በጣም የዋህ ሆነ ነው 18 ሰዓት ነበረ የዛኔ መስራት አይደለም ቁጭ ብለክ ቲዩቶሪያሎችን ማየት በዛ ጊዜ AI የሚባል ነገር የለም ኢንተርኔት እየሄድን ነው የምንጠቀመው ደግሞ ላብ የሚባሉ ቦታዎች አሉ ያው ታውቃቸዋለህ ተጠግተን ምናምን ቁጭ ብለን ዳውንሎድ ለሊት ቁጭ ብለን በብርድ ዳውንሎድ ያደረግነውን ነገር ቁጭ ብዬ ለማየት I don't need to think about it ዛኔ ያው አላውቃቸውም ኮንሰፕቶችንም ግን በምን አምናለሁ እስቲ ሊሚትድ ያው እስቲ ምን ያህል መስራት እችላለሁ የዛኔ የወሰድኩ ሜጀር በጣም ኤክስትሪም ነበረ ምን አልኩኝ ምሳል በላም ተነስቼ ይሄን ነገር ሳልጨርስና ሁለት ቻፕተር ነበረ ለሊ 9 ሰዓት ነበር የጀመርኩት ቱቶሪያሉን እያየሁ እንትን ይለኛል ጃቫ ፕሮግራሚንግ ላንጉዌጅ ነበር የዛን ሰዓት በጣም ወደ እነዚህ ፕሮግራሚንግ ላንጉዌጆች በጣም ዲፕ የገባሁበት ሰዓት ነበርና ታምኛለህ 9 ሰዓት ጀምሬ አንዱን ቻፕተር እንኳን እስከ ምሳ ሰዓት ድረስ አልጨረስኩትም ቁርጥ
ትዘለዋለህ ብዙ ጊዜ ግን ምሳ ሰዓት እንኳን 6 ሰዓት 8 ሰዓት ላይ ጓደኞቼ መጥተው ምሳን በላም አይ ቆይ ይሄንን ልጨርስ 2 ቻፕተር አልጨረስኩም ዮኒ ሌሊት 9 ሰዓት የጀመርኩት በጣም ሃይፐር በሆነ ፎከስ ነው እየሰራሁኝ ያለሁት ከላይ ነበር አልጋዬ እዛ ልክ ሰዓቱን አየዋለሁ 10 ሰዓት ከምናምን ሆኗል ከቀኑ አልጨረስኩም እና እልህ ነው ጀስት ያቺን ነገር ዲፋይን ለማድረግ ለራሴ ስለፈለኩኝ ነበርና ያ ግሪት ነበር ውስጤ ያን ነገር መጨረስ አለብኝ ብዬ ራሴን ስለነገርኩትና ለራሴ ቃል ስለገባው እና ልክ 11 ሰዓት ላይ ዶርም በር ይንኳኳል ቶሎ ብዬ ተነስቼ እንትን ልበለው ብዬ ብድግ ብዬ ነው የተነሳሁት ራሴን ያገኘሁት ወድቄ ነው ክሊኒክ ሄጄ ስታይ ምን አስበህ ነው መኖር አፈልግም ነው ያለኝ እና በጣም ሼክም ሳደርግ ነበረ ስጠይቀው ያ ግሉኮስ ምናምን ሰውነት ውስጥ ያለው ኢንተርሊ ያልቆ ነው አይነት ነገር አለኝና እንደዚህ አትቀልድ I wasn't joking ግን ያልኩት ለራሴ እየቀለድኩ አልነበረም I just want to prove ራሴን የሆነ ፖይንት ግን ያ ነገር ሲሆን አሁን ላይ ያን ቀን አረሳውም ይሆን ይሄን ያህል ፈርዘር ሄጃለሁ ለምወደውና ለምፈልገው ነገር እና ያን ቀደም ስትለኝ ስቲል ግን ባላንስ ደግሞ ማድረግ ያለብኝ አይ ኖ ቤተር ከትላንትና ነው ምን ያህል መሄድ እንደምችል አውቀዋለሁ ግን at the same time ደግሞ እኔም ስኖር ነው እነዚህ ነገሮች የሚኖሩት ስማርት በሆነ ወይ ነው እነዚህ ነገሮች ማድረግ ያለብኝ የሚለውን ውሳኔ እንደወሰን አድርጎኛልና ግን ስቲል በሃያዎቹ እድሜዎች ውስጥ ምን ያህል መሄድ እንደምትችል ራስን በደንብ መግፋት አለብህ ብሮ አሁን ያልከው ነገር በጣም ነው የምወደው ማለት በቃ እንዴት ነው የምልህ እወደዋለሁ ይሄንን ኮንሰፕት ምን ያህል መስራት ይችላል የእውነት ለራሴ ሰራዋለሁ ያልኩትን ነገር ማከናወን ይችላል ወይ አይ ዴር ዩ ይሄን የሚያዳምጥ ሰው ለራሱ ፕሩቭ እንዲያደርገው የሚያልቅ ነገርም አይደለም ያ ኮንፊደንስ ሲኖርህ እንዴት ነው ለሰው የምታስረዳው ያንን ኮንፊደንስ የዛኔ የተሰማህን ያገኘኸውን ነገር እንዴት ታስረዳዋለህ ለሰው ለራሴ የተሰማህን ክብር you know it's really hard ግን ፊውል ነው ከዛ በኋላ ይዘው የምትቀጥለው ነገር I could do that 18 ሰዓት ልቀመጥ ይችላል የሆነ ነገር ካመንኩበት አሁን ግን የተሻልኩ ቦታ ላይ ነው ያለሁት አሁን ሲስተም አለኝ አሁን ሰው አለኝ ይሄን ሊያረግልኝ የሚችል ሰው አለ ስለዚህ I'm not going to burn myself 18 ሰዓት ቁጭ ብዬ ግሉኮስ እስካጣ ድረስ because I have people ሊያረጉልኝ የሚችሉ rather ሌላ ኢምፖርታንት የሆነ ነገር ላይ ጊዜን አሳልፋለሁ you know ሼፕ እየተደረገ እየተቀየረ ይመጣል እንጂ ስራው ግን መሰራት መቻል አለበት exactly so ያ ነው ከጎሉ ግሪት ካያልከም ወር ደግሞ ያ ሞቲቬሽን ከኮ አይጠፋም because አሁን ያልኩ ሪዝን or አሁን ራሱ አንተ ያነሳልኝ ፖይንት it's the only reason give up ማታረግበት ይሄን ያልኩ መታል it's too late ላንተ አሁን ላይ give up ለማድረግ የሆነ ነገር happens ያደርጋልበ ጠላቶች ሲበዙብህ or ደግሞ የምትሰራውን ነገር ስቲል ለማምከን የሚመጣ any አይነት ነገር ቢሆን ስራ ላይ በቃ የሚያጋጥምክ ነገር አለ አይደል ቢዝነስ ላይ የሆነ ነገር ሲሰራ ስቲል መጥፎ ነገሮች ይመጣሉ or እንከኖች ይበዙብሃል ያንኮ ጅም ማይጠመዝዙበት reason is because ይሄን ያህል እንኳን መታል እስካሁን አለቀቀውም የዛኔ ረፍዷል የዛኔ ነበር ጊቭ አፕ ማድረግ ለራሴ ምለውሱን ነው ለቲም የምነግራቸው ያን ነው ጊቭ አፕ የምናደርገው ድሮ ነበር አሁን ኦሬዲ ያንን ትራጀክተሪ ያልፈነዋል ብናረግ ጥሩ ኦር ሎጂካልም የሚሆነው ግን ይሄን ሁሉ ነገር ጊቭ አፕ አድርገናል በዚህ ያምናሉ ያምነው ደግሞ መሆን ያለበት ዮኒ የሆነ ስራ ሲሰራ እንደውም እንከኑ ሲበዛ አሁን ላይ ኦኬ ሶ ትክክለኛው ነገር እየሰራው ስለሆነ ነው የሚለው ነገር ወደ ማመን መጥቻለሁ በጣም ብዙ ቫሪያብሎች አሉ ስፔሻሊ ልክ መጨረሻው ላይ ሲደርስ አንግርክም ምን ያህል አሁን ላይ ምንም አይነት ነገር የሰሩ ሰዎች የደረሱበትን ቦታ አይቼ ድሮ ከመሰጣቸው በላይ ቦታ አሁን እየሰጧቸው ያሉበት ሪዝን ማይናገሩት ብዙ ጦርነት ነበር definitely እና ያንን ነገር ስታይ ያ መጠላት ምናልባት the worst thing አልነበረም ለነሱ ፕራዮሪቲያቸውም አልነበረም because when you ዞር ብለክ እና ማርቲን ሉተር ኪንግ ጁኒየር ናቸው እና ማልኮም ኤክስ ናቸው እና መሐመድ አሊ ናቸው ጉግል ብታረጋቸው በጊዜያቸው በህይወት ባሉበት ታይም ላይ በጣም ይጣሉ ነበር right ፕሬስ ሲደረጉ ነው አሁን ላይ መታቀው ከሞቱና ካለፉ በኋላ የትኛውም ሰው ትልቅ ነገር የሰራ ሰው በሁሉም ሰው ተወደው አይደለም ሰው መጠላትን እንደ ወይ ደግሞ በፐብሊኩ በኔጌቲቭ እይታ መታየትን እንደሚሰብረን የሆነ ነገር አንየው እንደውም እንደ ሬኩዚት ነው ምናልባት ትክክለኛው ነገር እየሰራክ ስለሆነ ሊሆን ይችላል because እኔ ድሮ በጣም ከረጅም ጊዜ በፊት ቪዲዮ ጌሞችን ጫወት ነበርና ኦፕን ወርልድ የሚባሉ አይነት ቪዲዮ ጌሞች አሉ ሰው ትክክለኛው መንገድ ላይ እንዳለክ እንዴት እንደምታጋለ ሰው 6 መንገድ ሊኖር ይችላል ወይ ብዙ መንገዶች ሊኖሩ ይችላሉና ወደ አንተ የተተኮሰበት መንገድ is the right መንገድ ጠላቶችክ ያሉበት መንገድ ትክክለኛው መንገድ ነውና ወደዛ ነው የምትሄደው so አምስቶቹ የትም አይደርሱም ነበር ማለት ነው ኮንፍሊክት የሌለው because suffering should be part of your journey
ምናልባት ሰፈሪንግ ከሌለውና እያስለፋ ካልሆነ እንደውም ራስን ጠይቅ ይባላል። ሰይጣን ካልፈተነክ ትክክለኛው ነገር እየሰራው ነው ወይ ብለህ ራስን ጠይቅ ይባላል። ከሆነ ነገር እያዘክ ወይ ደግሞ የሆነ ፕራይዝ አለው እዛ ጋር ራስን የምትዋሸውን ውሸት ዋሽተክ ግን ያቺ ኢንድ ጎል ጋር መድረስ አለብክ። ፑሽ ሊያደርግክ የሚገባል እንደዚህ አይነት ነገሮች እና ብዙ ጊዜ ታየዋለክ። it's not a motivation ይሄንን እንደ ሞቲቬሽን ሰው እንዲወስደው አይደለም። this is reality። ሰፈሪንግ የሌለው የትኛውም አይነት ጌን የለም እና ስላልተናገሩት ነው እንጂ እስካሁን ድረስ ትልቅ ነገርን የሰራው ማንም ሰው ይሄ ነገር ላይ አልፏል። ስለ ቢዝነስ ኮንቴንት ሰራ አንዱም ሰጋው ነገር ሁሌም እንደው ታውቃለህ ይሄን ነገር ሲምፕል እያስመሰልኩት ነው እላለሁ። ይሄን ነገር ቀላል እያደረኩት ነው። ቀላል አይደለም ማለት በሆነ መንገድ ሃርድሺፑን ማሳየት ቢችል ከሰዎች ጋር ቁጭ ብለን እንዲህ ስናወራው ምን ያህል ፔንፉል እንደሆነ ቢዝነስ ራን ማድረግ ምን ያህል ስትራግሎች እንዳሉት ለገባበት ሰው ብቻ ነው ታስረዳው የምትችለው እንጂ it's very lonely, it's very challenging። ሪያሊቲው ነው ይሄ ማለት በቃ ከባድ ነው እና እንዴት ነው አውቀኸው ግባበት ነው። ሁሉም ሰው ይሄን መንገድ አይመርጠው and it's okay ካልመረጥከው። የሆኑ ሰዎች ካልፈለጉት good for you። ለሚገባ ሰው ግን ልታቀው ይገባል። እነዛ ሰዎች ብዙ ሄት የተደረጉት ብዙ ቻሌንጅ ውስጥ ያለሁ ሰዎች ሜቢ ዛሬ ሲጠየቁ በጣም ሜንስትሪም ሚዲያ ዲስአፖይንት ከሚያደርገኝ ነገር መካከል አንዱ ይሄ ነው። ኃይሌን የሚያክል አንትረፕረነር አግኝተው የሚጠይቁት ጥያቄ just stupid ማለት ስንት ነገር መስማት እንፈልጋለን ከዛ ሰው። ስንት ኢንካሬጂንግ የሆነ ነገር አለ እዛ ስቶሪ ውስጥ እና አንዳንዴ ቀላል እያደረኩት ይሆን እንዴላለሁ ሲምፕል እያስመሰልኩት ይሆን እንዴ። ከዛ ደግሞ እንደዛ ካላረከው ሰውን አታነቃቃውም እንዲገባ ወደዛ ነገር ውስጥ እንዲገባ አታደርገው። ግን ሪያሊቲው ይሄ ነው። ሪያሊቲው ይሄ ነው። ዛሬ በዚህ ሞራል ተነስቶ የሆነ ነገር ውስጥ እንዲገባ ሳይሆን ምናልባት ብቸኛው ትዊስት ብዬ የማስበው የምትሰራውን ነገር ትወደዋለህ ከዛ ደግሞ ፐርፐስ ታይበታለህ ወይ። የካል ኒውፖርት So Good They Can't Ignore You የሚል አንድ መጽሐፍ አለ። So Good They Can't Ignore You ለሁሉም ሰው ነው ሪከመንድ ማድረግ ይሄን መጽሐፍና ስለ ፓሽን ዳይለማ ምናምን ያወራል። አንድ ሰው ስራውን እንዲወደው የሆነ አይነት አውቶኖሚ ይፈልጋል። በሚፈልገው ፍጥነት በራሱ መብት በራሱ በተመቸው መንገድ መስራት ይፈልጋል። ከዛ ሁለተኛው ደግሞ እዛ ነገር ላይ ጥሩ መሆን ይፈልጋል ከዛ ደግሞ እነዚህን ነገሮች ታሟላ ነው አክቹዋሊ ስራው መውደድ የምትችለው ነውና አንድን ስራ እንድትወደው መጀመሪያ እዛ ነገር ላይ ጥሩ ልትሆን ይገባል ነው ኮንሴፕቱ። ጥሩ ስትሆን ትወደዋለህ not the other way around። ወደኸው አይደለም ጥሩ የምትሆነው ጥሩ ስትሆን ግን ትወደዋለህ because you can win በትናንሽ ነገሮች የሆነ ነገር ልትለኝ ነው no አይደለም በጣም ሪዝን ስለሚያደርግ ነው ይሄ ነገር it's a really huge message። ሰው እንዴት ልውደደው ገና ሳልገባበት ይላል። ስገባበት ነው የምትወደው ምንነቱን ሳታውቀው አትወደውም። honestly ቀደምም ያልከኝ ነገር አንዳንድ ጊዜ ኮሜንት ሴክሽን ላይ ወይ ሄት ስታይ ኦር መቶ በጣም ቅርብ የምትለው ጓደኛክ አብሮ አደግክ መቶ ኦኬ እየሰራን ግን አስበዋል ይሄ ነገር እኮ አይዋጣም ሲልክ do they really think ምክር ስማ ጥሩ ነው ግን ደግሞ ስገግምም ጥሩ ነው። መገገም ባለበት ቦታ ላይ do they really think just ያንን ነገር ስላሉት do you really think I'm going to override የዛኔ እስኪያዞረኝ እስኪጥለኝና እንደዛ እስከ ሞት ድረስ ወደዋለሁ ያልኩትን ስራ ለመስራት የወሰንኩበትን ነገር just touching ስላልከኝ ብቻ መተው ይመስላል። do you even understand what I'm trying to do? እና ያ ነገር አቋም ላይ የምትሆነው obviously የምትሰራው ነገር ላይ ለራስህ በራስህ በሰጠው ስታንዳርድ ብቁ ሆነህ ስታገኘው ነው። እንደዛ አይነት ማይንድሴት ከመሬት ተነስተ እኮ አይኖርም ወይ ደግሞ ለተወሰነ ጊዜ ሊሆን ይችላል። ቁጭ ብለህ ለዲስ ያነጋክ እኮ ማታ ሲመሽ ትዝ እያለክ የወፍ ድምጽ ስትሰማ ዞር ብለክ መንጋቱን ይሄንን እኮ የምታደርገው ስለምትወደው ብቻ አይደለም። it's because የምትሰራው ነገር ኢምፓክት እንዳለው ስለምታምንበት ነው። ትልቁ ውሸታችን ራሳችንን የምንዋሸው ውሸት ነው። ያንን ነገር ተላልፈክ ለራስህን ማንነትህን ፕሩፍ ስታደርግና እዛ ደረጃ ላይ ዞር ብለክ ራስህን ስታይ መሆን የምትፈልገው ቦታ ላይ ሆነክ ራስህን ስታይ በቀላሉ ጊቭ አፕ አታደርግ። ማንም ሰው አይነግርም። ቤተሰብ በለው ጓደኛ በለው ማንም ሰው የዛኔ they won't talk you out። እና ያንን ነገር ይዘክ ስትንቀሳቀስ ስቲል የምትፈልገው ነገር የምትወደው ነገር የሚሆነው obviously የሆነ አንድ ሁለት እርምጃ ስትሄድበት ነው። ግን ያ ሎንሊ የምትሆንበት ጊዜ ግን ትራንዚሽኑ አይመስልህም? ለሰዎች የምትሰራው ነገር እንደሚሰራና እንደማይሰራ ፕሩቭ ማድረግ አትችልም።
ለራስህም at some point prove ማድረግ አትችልም like you just know ይሄን ነገር ወደሆነ ነገር ወስዶ ይችላል የሚል ግምት ነው ያለ now ያንን ኮንሰፕት ለሰው ልታስረዳው አትችልም ሰው አያምንብህም እንደውም አታክ ትደረጋለህ እንደዛ ማድረግ ብቻ የመሆን ፈልገው መስራት ነው ፈልገው አልወጣም አላደርግም ስትል ሪስፔክት ከማድረግ ይልቅ like ምን ነው ፋንሲ ነው የምትለው ምን ነው የምትለው like እኛ እንትነን ይያልክ ነው you think you're special ከሆነ ጊዜ በኋላ ግን የሆነ ፕሩፍ ሲኖር ማሳየት የምትችለው ነገር ሲኖር all of a sudden እነዛ ሰዎች እሱኮ ቢዚ ሊሆን ይችላል ይመቻል ግን እንደዚህ ነገር ለማድረግ ነው hey የዛሬ 2 አመት እኮ እንደዚህ አልነበረም ታወሩኝ የነበረው የሆነ ቦታኛር ስትል ያቺ ቻፕተር ግን እንዴት አለፍከው ያንተን ኤክስፒሪየንስ ማወቅ ፈልጋለሁ ለሰው ምንም ፕሩቭ የምታደርገው ነገር ሳይኖርህ የሆነ ነገር ይዘሃል ሌሎች ሰዎች ያልያዙት ያን ሎንሊነስ እንዴት አለፍከው ኦፍ ኮርስ በሆነ ወይ ብቸኝነት ይኖራል ያስባለሁ በደንብ አለው በጣም አለው because የራስ ድምጽ ብቻ ይሆንና የራስ ድምጽ ብቻ ያስተጋባል ከዛ ራስህን ብቻ ነው ያናገር ከዛ ሞመንት ውስጥ የምታሳልፈውና የሆነ የሚታይ ነገር እስካላሳየህ ድረስ by the way you don't need to do anything ለሰዎች ፕሩቭ ለማድረግ ወይንም በተሻለ ሁኔታ እንዲያዩ ራስህን የምታይበት መንገድ ነው ነገ ላይም ትልቅ ሰው የሚያደርግህ የተሻለን ቦታ ላይ የሚወስድህ እነሱም wrongly prove ለማድረግ አይደለም ይሄን ነገር ለማድረግም ስሞክር የነበረው አይደለም ነው እንዳልኩህ የዛ 8 አመት የነበረው ቢኒያም he was hoping የሆነ ነገር እንደመሆን I need to prove him right that's the only person prove ማድረግ ያለብኝ ራሴን so ሎንሊ ስትሆንና ያንን ሞመንት ፑሽ ስታደርግ ያኝ ሁሉ ድምጾች ሲያስተጋቡብክ ይሄ ድምጽ ነው እኔን ስቲል ስሰማውም ሳዳምጠውም የነበረውና በጣም ደረቅ መሆን መቻል አለበት መገገም አለበት of course ምንም ጥያቄ የለውም ምናልባት እኮ ይሄ ነገር ሲሳካ እጠቅማቸዋለሁ ብለህ የምታስባቸው ሰዎች ናቸው ይሄንን ነገር የሚሉክ ህይወት የተለወጠው እኮ እነሱንም ለውጣለሁ የምትላቸው ሰዎች ናቸው አይሳካለም የሚሉክ ሰዎች የዛኔ መስማት ያለብህን ምረጥ ግን ለሁሉም ሰው አይደለም ደግሞ ይሄ ነገር የተሰራው ይሄ ህይወት ለሁሉም ሰው አይደለም ግን ይሄንን ህይወት ከፈለግ ገግም አትስማ አለመስማት መልመድ መቻል አለብህ ያ 3 አመት 4 አመት 10 አመት ምን ነው ጌሪቪ መቼ ነው የተሳካለት ከ15 አመት 16 አመት right ያ እነዚህ እኮ የምትሰማቸው ታሪኮች ሰው ስለሆኑ ነው ሌላ ምንም ነገር ስለሆኑ አይደለም ልክ እንዳንተ ሰዎች ናቸው ስታየው እነዚህ ነገር ማወቅ ያለበት በቀላሉ አይደለም እነዚህ ሰዎች የደረሱት ከዛ በተጨማሪ ሰርክልህን ማየት መቻል አለብህ ሰርክልህ ሁሉ ጊዜ እንደዛ ሊቆይ አይችልም በጣም የምወዳቸው ማከብራቸው አሁንም ድረስ እጅግ በጣም ህይወቴ ላይ ኢምፓክት ያላቸው ጓደኞች ያሉ ያንን ግን ጓደኞች የሆኑበትና እነሱ በጣም ትንሽ የሆኑበት ሪዝን is because የኔን ነገር ሪስፔክት አድርገው ይህንን አሁን የምልክ ነገር አለ ቦታ የምሰጠውን ነገር ቶክ አውት ያላደረጉኝ ሰዎች ናቸው because እዛ ጋር ቶክሲክ የሆነ ነገር የሚነግሩኝ ከሆነና አይ ነው እቺ ነገር ትቀር ነው ወይ አብረን ቅዳሜ ለቱታ ወይ እሁድ ለቱታ የሚሉበት አይነት ኮንቨርሴሽን የሚገዛ ከሆነ አትዋሽ ራስህን maybe they're dragging you down እንደውም አንድ የሰማው ኮት አለ የሮኬት ቡስተር የሚባል አካል አለው ወይም ደግሞ ሮኬት ሲወነጨፍ ቡስተር የሚባል ፓርት አለው so ነዳጅ የሚይዘውና ከምድር እስከ የሆነ ሌቭል ኦፍ አትሞስፌር ድረስ የሚገፋው ፓርት ኦፍ the rocket ነውና ያ ቡስተር መሄድ የሚችለው እስከ ተወሰነ የሆነ አልቲቲዩድ ድረስ ነው ከሆነ ሰዓት በኋላ ተቆርጦ ይወድቃል ምናልባት አንዳንድ ሰዎች መድረስ ያለብህ ድረስ ይዛቸው ላትሄድ ትችላለህ የሆነ ሳለ የምታቆመው አይነት ኮሚኒኬሽኖችና ሰዎች ሊኖሩ ይችላሉ የሆነ ሳለ በቃ መወሰን ያለብህ because ያንን ቡስተር ይዞ ቢሄድ ሮኬቱን ድራግ ያደርገዋል because ነዳጁን ጨርሷል አላማው የዛ ሮኬት እዛ ደረጃ ድረስ ማድረስ ነው ያንተን አልቲቲዩድ ማየት የማይችሉ ሰዎች አሉ ያንን ቆርጦ ማውጣት መጥፎ ሰው የሚያስብል ከሆነ ሰው ቤት ይሄንን ያህል ቆራጥ የሆነ ማንነት ያስፈልጋል because ማንንም ሰው እዚህ ደረጃ ላይ ደረሰው እነዚህ ትንንሽ ውሳኔዎች ወስኖ ነው አንዲት ነገር አነሳቅድም በመሃል ጣል ያደረካት ራስን አትዋሸው because I know for a fact ይሄንን ፖድካስት የሚመለከት የሆነ ሰው ስለ ሰርክሉ ሲነሳ ይሄን አሁን አንተ ያልከው ንግግር አዳምጦ ያቃል ለማን እንትን ማለት እንዳለበት ግን ከፍርሃት በመነጨር ለራሳችን ንግራቸው ውሸቶች በጣም ብዙ ናቸው በጣም ብዙ ማለት ማንም እኮ ኢምፓክት አያደርገኝም በራሴ ስኬጁል ነው የምመራው ራሴ የፈለኩት ነገር ነው ማድረግ የምፈልገው
ይዣቸው መሄድ እፈልጋለሁ እነዚህ ሰዎች ከነሱ ጋር ነው አብሬ ማድረግ የምፈልገው የነሱ ቫሊዴሽን ለኔ ማተር ያደርጋል ምናምን አዲስ ጓደኛ ሜክ ማድረግ ከባድ ነው ያሉህን ይዘህ ነው የምትቀጥለው ሁሌ ተሰራ ብቻ ሳይሆን ኢንጆይ የምታደርገው ከሚያውቁ ሰዎች ጋር ስትሆን ነው በጣም ብዙ የምንነግራቸው ውሸቶች አሉ ለራሳችን የሆነ አይነት ሪሌሽንሺፕ ውስጥ ራሳችን ለማቆየት ብሮ ለረጅም ጊዜ እንደዛ ነበርኩ ሰዎችን መቀየር እንደምችል አምን ነበር እኔ ቀይራቸዋለሁ እንዲህ ማድረግ አለብን እንዲህ መስራት አለባችሁን አላለሁ ብዙ ኢነርጂ ነበር እዛ ላይ ድሬን አድርጌ ነበር የሆነ ሰዓት ነው ማቹሪቲ ሲመጣ ማን አንተ ሰውን የምትቀይረው አንተስ የተቀየርክበትን መንገድ ዲዛይን አድርገው ነው ወይ ኖ ራይት ሰው እንደ ሰርክል ሊያጠብ ይችላል ኢንቴንሽናሊ ሰርክል መጥበብ አለበት ብለን ካመንን የሆነ ጎል የሆነ ፐርፐስ ሂት ለማድረግ እዛት ነገር ላይ መጀመሪያ ታምንበታለህ ወይ ሰርክል መጥበብ አለበት ወይ ከዛስ እንዴት ሰው ኢንቴንሽናሊ ሰርክሉን shift ሊያደርገው ይችላል ሰርክል ሊሰባም ችግር የለውም ለኔ ነው ፐርሰናሊ ሰርክል መጥበቡ የጠቀመኝ እንጂ ሰርክል ሰፊ ሲሆን እኮ ትክክለኞቹ ሰዎች ካሉ በዛ ሰርክል ውስጥ ያ ቤኔፊሻሪ ምንም ጥያቄ የለውም ግን ያ ሰርክልክ ጀንካ ይሁን ወይንም አንተ ወደምትፈልገው ማንነትክ የሚወስድክ ሰዎች ብቻ ናቸው እዛ ሰርክል ውስጥ መቀመጥ ያለባቸው ምን አይነት ሰው መሆን አለብክ ምናልባት ሰሞን መጠላትን እንደ ትልቅ ነገር የማያይና መጠላት ፓርት ኦፍ ዘ ፕሮሰስ ነው ብሎ የሚያምን ሰው መሆን አለብክ ሁሉንም ሰው ደስተኛ ልታረጋችልም የሆኑ ሰዎችን ልታስቀይም ይገባል ግን for the right reason ልታስቀይም ስልክ ቅር ሊላቸው ይችላል አንተ እዛ ጋር ባለመገኘትክ አትጉዳ ሰው መጥፎ ነገር አታድርግ ግን at the same time የራስክ ህይወት የራስክ ነው ሪስፖንሲቢሊቲ የራስክ ነው ይሄ የምትወስናቸው እያንዳንዱ ውሳኔዎች ህይወትክ ላይ ወዴት መሄድ እንዳለበት ትራጀክተሪውን አንተ ነህ ሴት እያደረክ ያለው ሰርክል ውስጥ የሚገቡ ሰዎችን መምረጥ is part of that journey አስቸጋሪና ከባድ ሊመስል ሊሆን ይችላል ምናልባት በጣም የምትወዳቸው አብረው አደግ ጓደኞች ሊሆኑ ይችላሉ ያ maybe that's what it takes maybe የምትፈልግበት ቦታ ላይ that's what it takes እኔ እግዚአብሔር አድሎኝ ይሄንን ነገር ተመሳሳይ ቫልዩ ሼር የሚያደርጉ ሰዎች ሰርክል ላይ ከመጀመሪያ ጀምሮ አብሮኝ ነበሩ እድለኛ ነኝ ብዬ አስባለሁ ከቤተሰብም በኩል በለው ከኤግዚስት የሚያደርጉ ጓደኞች እንደዚህ በጣም ስትራግል ያደረኩበት ነገር አልነበረም ግን I had to make እንደዚህ አይነት ዲሲዥኖችን ደግሞ still one way or the other ያንን ለመወሰን እጅህን አትሰብስብ ምናልባት ያ ነው እኮ የያዘክ ያለው ለዛ ለ17 ዓመት 18 ዓመት 19 ዓመቱ ቢኒያም because በጣም ብዙ እንደዛ ወጣት ይኖራል ይሄን ቪዲዮ የሚመለከት የኛም ኦዲየንስ ብዙ ወጣት ነውና ሁሌም ማናግራቸው የሆነ አውትካስት የሆኑ ስሜት የሚሰማቸው ጓደኞቻቸው አንደርስታንድ የማያደርጓቸው ማታ በጨለማ 5-6 ሰዓት ላይ ቪዲዮ ከፍተው የሆነ ነገር እያጠኑ እየሰሩ ያሉ ገና ጀስቲፋይ ያላደረጉት ብዙ ነገር ያለባቸው ቤተሰባቸውን ላይፍ መቀየር የሚፈልጉ ያን ጓደኛ ሰርክል በጥሰው ወጥተው አዲስ ጓደኛ ሰርክል ውስጥ መግባት የሚፈልጉ ለራሳቸው የሆነ ፖይንት ፕሩቭ ማድረግ የሚፈልጉ ግን አሁን ያሉበት ሲቹዌሽን ወደፊት ሊገጥማቸው የሚችለው ጥሩ ነገር አለ ብሎ ዴፊኒትሊ አንደርስታንድ ማድረግ አይችሉም ሰውም ዳውት ያደርጋቸዋል እነሱም ራሳቸውን ዳውት ያደርጋሉ ራይት እዛ ስቴጅ ላይ ሁላችንም አልፈንበታል ብዬ አስባለሁ ነገሮችን ጀስቲፋይ ማድረግ የማንችልበት እዛ ስቴጅ ላይ ላለው ቢኒ ምንድነው የምትመክረው ይሄንን ለሚሰሙኝ ለየትኛውም በዛ እድሜ ክልል ውስጥ ስላሉ ሰዎች ዳይሬክትሊ የምላቸው ልጅ ከመሆን ልጅ ለመውለድ አሁን ቅርብ ናችሁ አንዳንድ ጊዜ ቆፍጠን ያሉ ውሳኔዎችን ለመወሰን ሬዲ መሆን አለብን ያ ትራጀክተሪ በእኛና በእኛ ብቻ ነው የሚወሰነው ያቺን ሞመንት በቀላሉ ዛሬ ላይ ያሳለፍናት ምናልባት ምንመኘውን ሜቢ ለእናታችን የሆነ ቤት እንሰራላታለን ብለን ልጅ ሆነ ምንመኘውን ምኞት ዛሬ ላይ አንድ ቅዳሜን በመውጣት ብቻ ሜቢ ሮን እያደረግነው it's as serious as it gets ትንሽ አይደለም ይሄ ውሳኔ it's as big as it gets so ያንን ነው ዳይሬክትሊ ምለው ውሸት አይደለም ሰምታዋል ምናቀው ነገር ነው honestly ይሄንን የማያቅ አሁን ወጣት አለ ብዬ ያላምንም ይሁን ማለት በሞቲቬሽንም ስማው በምንም it's not motivation this is life በቃ ውሳኔዎችን መወሰንና ቆፍጠን ያለ ማንነት እንዲኖር ያ even told you ኔቸር ራሱ የምትከተለው ህግ ይሄንን ነው it's the survival of the fittest አይደለ ቆራጡንና ቆፍጣናውን ነው የምታሳልፈው እዚህ ደረጃ ላይ አንደርስም ነበር አይደለ እንደ ሰው ሌዚ ሆነን ተኝተን ቢሆን ኖሮ እስካሁን ድረስ ከስቶኔጅ አንወጣም ነበር የተወሰኑ ሰዎች ቆፍጠን ብለው የሆነ ውሳኔ ጠንከር ያለ ውሳኔ ማይወዱትን ምናልባት ማይወዱትን ነገር እያደረጉ ሊሆን ይችላል ማረፍ ያለባቸው ሳያርፉ ቀርተው የሰሩ ሰዎች ናቸው እዚህ ላይ ያደረሱን ምንም አይነት ትልቅ ነገር ለመስራት አስበክ
ቀኑ ሙሉ ቲክቶክ እያየክና ኢንስታግራም ሪል ስክሮል እያደረግ ያ ሞቲቬሽን እስኪመጣ ጠብቃለሁ ምትል ከሆነ ያ you're being a kid ራስን እየዋሸው ነው ልጅ እየሆንክ ነው ግን ራስን አትዋሸው ነገ ላይ የምትሆነው ማንነት is obviously አሁን ካለክ ማንነት የተቀየረ ነው ቁጭ ብለክ ደግሞ ያቺን ፐርፌክት የምትጠብቅ ከሆነ አይመጣም ያንን ነው ማለት ይሄ ሊያበሳጭህ ይገባል ነው because እዚህ ጊዜ ላይ እንዳልከው በምንም ይስማው በሞቲቬሽን ይስማው በኮንቴንት የሚያዳምጠው everybody knows ሲወቱ ከዚህ የተሻለ መሆን እንደሚችል በአንድ በሌላ መንገድ ሰምቶታል ያን ነገር ይሄ ሊያበሳጭህ ይገባል ይሄ ውስጥ የሆነ ሬጅ ሊፈጥር የሆነ ሰዓት ሊፈጥር ይገባል ያ ካልሆነ በቃ you're not there yet አልደረስክም እውነት ለእናቴ እንደዛ ህይወት መስጠት ፈልጋለሁ የማይል ቲኔጀር አለ ብዬ አላስብም አንለስ ስፖይልድ ነው ያደገ ካልሆነ በስተቀር ግን ያ ውስጥህ የእውነት እንዲሰርጽ እናትህ መራብ የለባትም you know ሚድል ክላስ ፋሚሊ ውስጥ ሊሆን ይችላል እኮ ያለው ግን ያን የተሻለ ህይወት ምን ያህል በደብዝ ትፈልገዋለህ ነው ይሄ ምን አይነት ኤክስትሪም ይዛል መሰለህ አንዳንዱን በደንብ ፑሽ ያደርገዋል የተሻለ ነገር ፐርሱም ያደርግ አንዳንዱ ደግሞ ዲፕረስድ እንዲሆን ያደርገዋል በቃ ምንም ወርዝ የማድረግ ሰው አይደለም የተለየ ነገር ማምጣት አልችልም ምንም የተሻለ ነገር ከኔ ኤክስፔክት አይደረግም ለራሴ የምጠቀም ሰው አይደለሁም you know ቢያቀውም ይሄኛውን ወርልድ የተሻለ መሆን እንደሚችል እንኳን ቢሰማው ግን ያለበት የራሱ ሊሚቲንግ ቢሊፍስ የሆነ ነገር ተሻግሮ መሄድ እንዳይችል ያደርገዋል right እንደዛ አይነት ምናልባት ሜንተር የምታረጋቸው አንተ ጋር ኢንተርን ለመሆን ይመጡ ልጆች ይኖራሉ right እንደዛ አይነት የገጠሙ ስቶሪዎች ነበሩ በጣም ብዙ በተለይ ይሄ ኢምፖስተር ሲንድሮም አንድ ጁኒየር ዴቨሎፐር አለ ልነግር አልችልም እኔ ሁሉ ጊዜ ምለው ለራስህ ያለህን ሰልፍ ኢሜጅ ቀይረው ምናልባት ምትላቸው ነገሮች እኮ ውሸት ሊሆን ይችላሉ ነው ምለው ለምንድን ነው ይሄንን ያልኩክ በቁ አይደለሁም እነዚህ ነገሮች ሰርቼ ይለወጣለሁ ወር ደግሞ የሆነ ጎበዝ ኢንጂነር አይደለም ላትሆን ትችላለህ ግን ጎበዝ ኢንጂነሮች የሚያደርጉትን ደን አድርግ prove yourself right ፓራላይዝ ያደርጋል ይሄውን ያልኩክ ነገር ብቻ እንዳሰራ ይይዛል ኢምፖስተር ሲንድሮም ማንንም ሰው ሲጀምር እዛ ቦታ ላይ ነበር ማንንም ጂም ላይ የሚሰራ ሰው መጀመሪያ ላይ ቀጭን ነበር ወይ የሆነ የተስተካከለ አቋም አልነበረውም የሆነ ጊዜ በኋላ ነው ያመጣው የትኛውንም ስኪል የሰራ ሰው ኢሜንሲቭ የሆነ ወይ ደግሞ የሆነ አንተ ምናልባት ከአመት በፊት የማታውቀውን ያህል ኢንቴንሲቲ ያለው ስራ ሰርቶ ራሱን ቀይሮ ነው እዚህ ደረጃ ላይ ደረሰው I know this sounds like a motivational speech ግን at the same time ደግሞ ስታየው ይሄንን ነገር ለውጠው በጣም ብዙ ራሳቸውን ከመለወጥም አልፎ በጣም እኔን ማሚዩዝ የሚያደርጉኝ ደግሞ ተመሳሳይ አሪና ላይ ያሉ ሰዎች አሉ ዩኒቨርሲቲ ተማሪ ሆኖ የዛሬ አመት አካባቢ ሜንተር እንዳደርገው የጠየቀኝ ልጅ አለ አሁንም actually አብሮ ነው የሰራ ያለውና አንዳንድ ጊዜ ሰዎች የሚፈልጉት just ትንሽ ፑሽ ነው honestly እኔ አሁን ብትጠይቀኝ ሊቃረነኝ ይችላል I don't know ግን በርታ ጎበዝ ብቻ በማለት ብቻ this kid actually made a software ዩኒቨርሲቲዎች ብቻ ሰርቶ or ደግሞ ለዩኒቨርሲቲ ተማሪዎች ብቻ ሶፍትዌር ሰርቶ በሳምንት ውስጥ 20 ሺህ ብር ሜክ ማድረግ የቻለ ሰው አለ ዩኒቨርሲቲ ተማሪ ሆኖ you don't listen እንደነዚህ አይነት ነገሮችን ብዙ ቦታ it's not a marketing I mean ይሄንን የምልበት ምንም ሪዝን የለም ግን ያልኩክ ያለሁት አንድ ነገር ወሰነክ ስትገባበት ራስን ሳትዋሽ ማየት ያለብህን ነገሮች እያየክ ስትገባበት ኦፖርቹኒቲዎች ራሳቸውን ያሳዩዋል ግልጽ ያደርጉልሃል I know ለሁሉም ሰው የተስተካከለ አይነት ነገር ውስጥ አይደለም ያለው ወይ ደግሞ በጣም የተስተካከለው ነገር ርቆበት ነጥብ ሆኖ እየታዩ ያለ ሰው አለ ግን trust me እንደዛ ጀምረው የተሳካላቸው ብዙ ሰዎች አሉ ምናልባትም አንተ ብቻ አይደለም እዛ ውስጥ እንደዛ ፌስ እያደረክ ያለከው ሰዎች እንደዚህ እያደረጉ ነው ሲባል ኢንፌሪዮሪቲ እንዲሰማቸው አይደለም ነው እነዚህ ሰዎች እንዲካረጉ አንተም እንዲማርክ ትችላለህ ነው ይሄ ሌላውን ሰው ታናሽው እኮ እንደዚህ ያደረገ ነው አሁን ተው ሌላውን በእኛ እድሜ እንኳን ያለ ሰው 20 ሺህ ብር በሳምንት ሜክ ማድረግ ሜቢ አስቸጋሪ ሊሆን ይችላልና ዩኒቨርሲቲ ተማሪ እንደዚህ ያደረገ ነው ሲባል ኢንፌሪዮሪቲ ሊሰማው ይችላል ነው that's not the concept ምናልባት ነገሮች የምትማርበት መንገድ መቀየር ሊሆን ይችላል ያለበት ይሄንን እያልኩኝ ያለሁት if someone በዛ ሌቭል ላይ ያለን ከሰራ አንተም ትችላለህ ነው true yeah amazing ምንም አሪፍ ማድረግበት ነገር የለም በረምብ ነው አርቲኩሌት ያደረከው thank you very much ምን አዲስ ነገር አለ ከቢኒ ምን ላይ ነው አሁን እየሰራችሁ ያላችሁት ባለፈው ከተገናኘን በኋላ ብዙ አፕዴት ነው ባንዴ ይዘህብኝ የመጣውና እስኪ እናውራቸው ምን አይነት ፕሮጀክቶች ናቸው አሁን ላይ ያሉት ቀጣይስ ስንገናኝ probably ከሆኑ ወራት በኋላ
ቁጭ ብለን ስናወራ ምን አይነት አዳዲስ ነገሮች ኤክስፔክት እናድርግ? አሁን ላይም በደንብ እየሰራንበት ያለ ነው እና አክቲቭሊ ኢምፓክት መፍጠር የምንፈልግበት አሪና ወደኋላ በብዙ ነገር ወደኋላ ቀርተናል። አትሊስት አሁን እጃችን ላይ የመጣ ትልቅ የሆነ ሪሶርስ አለ አርቲፊሻል ኢንቴሊጀንስ እና የአርቲፊሻል ኢንቴሊጀንስን በመጠቀም ኦር ኤአይን አዳፕት በማድረግ ኢትዮጵያ ላይ አትሊስት ሀገራችንን ከዓለም መድረክ ላይ እኩል እናርጋት። ሀገራችን ከዓለም መድረክ ላይ እኩል ሆነች ማለት እኩል መወዳደር እንቻልም ማለት ገቢያችን አትሊስት ውጭ ላይ ያሉት ማህበረሰቦች የሚሰሩበት ገቢ ልክ ሊያደርግልን ይችላል። ምክንያቱም ውድድሩን አቅልሎልናል። ኤአይ 10 እና 5 ዓመት በፊት የሌለ ቴክኖሎጂ ነው እጃችን ላይ ያለው እኩላሪ ነው እስከተተን እና ያንን ውድድር ወይም ያንን ሩጫ ቡስት የሚያደርግልን ቱሎችን ለመስራት አዲስ ኤአይ ላይ እጅግ በጣም ወጥረን እየሰራን ነው። አዲስ ኤአይ፣ አዲስ ኢንተርቪው፣ አዲስ ሲቪ አንድ ኢኒሺዬቲቭ እዛ ላይ እንደዚህ ይዘን ኢትዮጵያን ተወዳዳሪ ለማድረግና አትሊስት እኛም ድምፅ አለን ለማለት። እኔ ብቻ አይደለም አክቹሊ ዴቨሎፕመንት አሪናው ላይ የምንሰማው ነገር አሁን እጅግ በጣም ደስ የሚሉ ነገሮች ናቸው። በጣም ሞቲቬት የሚያደርግ ነገር ነው ያለው። በዓለም አቀፍ ተጠቃሚ የሆኑ ወይ ደግሞ በዓለም አቀፍ ሌቭል ተቀባይነት ያላቸው ላይብራሪዎች እየሰሩ ነው ኢትዮጵያን ወጣቶች። አውተንቲኬሽን ላይ ቤተር ዋዝ የሚባል አንድ ላይብራሪ አለ which is really amazing። አሉ የሚባሉትን ቴክኖሎጂዎች ሰርፓስ አድርጎ እያለፈ ያለ ነው። በኢትዮጵያ ወጣት ነው የተሰራው። እነዚህ አይነት ቴክኖሎጂዎች እየበዙ ነው። የኢትዮጵያ ወጣቶች ድምፅ በጣም እየሄደ ነው እና እዛ ላይ እኛም ትልቅ ድምፅ መሆን እንፈልጋለን። የራሳችንን ኮንትሪቢዩሽን ስቲል እያበረከትን ነው። ከዚህ በላይም ለማበረከት በጣም ቆርጠን የተነሳን ቲም ነን እና ያንን ነገር ሜይ ቢ ኔክስት ፊው መንትስ ትልቅ ዜናዎችን እንደዚህ እሰራለሁ አይደለም ለአንተ ብዙ ጊዜ እያልኩኝ የምነግርህ እነዚህ ነገሮች አክቹዋሊ አድርገናቸዋል። how can we scale ነው እና ብዙ ፕሮብለሞችን ስቲም ይዤ ለመጥቼ የምናወራቸው ነገሮች ይኖራሉ እዛ ላይ so ቴክኖሎጂ ላይ ያለውን ላንድስኬፕ ኢንሃንስ ማድረግ እንፈልጋለን እና እዛ ላይ ነው በደንብ ፎከስ እያደረግን ያለ ነው። እዛ ላይም ነው ኢምፓክት ፈጥረን ቀጣይ መንዞች ላይ የምንገናኘው። definitely because last time ተገናኝተንም ስናወራ actually like AI-ውን ሞክረናል። የቬሪፊኬሽን ፕላትፎርሙንም ቴስት አድርገናል እኛና it's really nice because የኔ አክቲቭ የሆኑ ፕሮብለሞችን ነው በሆነ መንገድ ሶልቭ ያደረኩበት እና like ለኦዲየንሱም ይሄን መንገድ ራሳቸው ቴስት እንዲያደርጉት ይፈልጋለሁ። so የዚህ ቪዲዮ ዲስክሪፕሽን ላይ ቴስት ማድረግ የሚችሏቸውን ቱሎች ከስር ዲስክሪፕሽን ላይ እናስቀምጣቸዋለን። ኤኒዋን የአዲስ ኤአይ በተለይ ደግሞ ይሄ በአማርኛ ቋንቋ ሰፖርት የሚያደርግ በብዙ መንገድ ሊረዳቸው የሚችል ኤአይ ቱል አለ። ከዛ በተጨማሪ አዲስ ሲቪም አለ ራይት። ሶ የነዚህና የፔመንት ቬሪፊኬሽኑም ላይቭ ራይት እሱም ላይቭ ሆኗል። ኤኒ የስክሪንሾቶች የፔመንት ስሊፖች እነሱን ቬሪፋይ ማድረግና ሌጂት መሆናቸውን ቼክ ማድረግ I mean it's really nice። እሱን ነገር እኛም ቴስት አድርገናል። so እነሱን ሊንኮች ከስራ አስቀምጥላችኋለሁ። ቢኒ thank you very much man። thank you በጣም